ቱታዬ ደንዳ በዚህ ልክና መጠን ደፍረው እንዲወጡ ያደረጋቸው ምንድን ነው? እሱኑ ሲወጣ ጠብቀህ መጠየቁ አይሻልም? የራስህን ግምገማ ለስርዓቱ ብዙ ጥብቅና ቆሙ፣ ብዙ ጠንካራ ነገሮችን ሲሰነዝሩ በዚህ ነው የሚታወቁት። የስርዓቱ ግንብ ነበሩ፣ አፍ ነበሩ፣ ተሟጋች ነበሩ። በዚህ መጠን አሁን እንዲህ ደፍረው ሊወጡ የቻሉበት ምክንያት ምንድን ነው? ይህ እንግዲህ የፓርቲያቸው የውስጥ ጉዳይ ነው። ይህንን መልስ ሊሰጡ የሚችሉት ወይ እሳቸው ናቸው ወይ የፓርቲው ሌሎች ባልደረቦች ሊሆኑ ይችላሉ። ግምታዊ ሊሆን ይችላል እንጂ ሌላ ገንቢ የሆነ ሀሳብ ወይም ትንተና ማቅረብ ይከብዳል። ቅሬታ፣ ስሞታና ወቀሳቸው የከረመና የተጠራቀመ ነው ወይስ በአንድ ላይ ጀንበር ፈልቶ የገነፈለ? ይህን ያልኩት ተያያዥ ጉዳዮችን ስለማነሳ ነው። እንዳንተ ግምገማ የተጠራቀመ የኖረ የዓመታት ክምር ነው ወይስ በአንድ ጀንበር ብሎ እኔ እንጃ። ልጅ ሆኜ አያቴ የምትለው ነገር ነበር። ሙሉ በዳኔ ትባላለች እና ጥሩ ነገር ማድረግ ካልቻልክ አለማጥፋት መሞከር አለብህ። ስለዚህ የምትናገረውም የምታደርገውም ነገር የሚጠቅም ከሆነ ተናገረው፣ የማይጠቅም ከሆነ ግን አለመናገር ነው። ድሮ ወጣት ሆኜ በቃ የታየኝን ሁሉ እናገር ነበረ። አንዳንዱ ይጠቅማል፣ አንዳንዱ ይጎዳል። ካልጠቀመ ኦፒኒየን ስላለህ መናገር ምን ጥቅም አለው? እሺ፣ እርሳቸው የገለጹትን ያህል ጠቅላይ ሚኒስትሩ እንዲያ መሆናቸውን ከተረዱ ይሁን ራሳቸውን ለመስዋዕትነት ያቀርበው፣ ግን ቢያንስ የቤተሰቦቻቸውን ሴፍ ዞን እንዴት አልመረጡም? እንዴት አልፈጠሩም? ይሄን ከቅድሙ ጥያቄ ጋር ተያያዥ ያደረግኩት ምንድን ነው? ለዚህ ነው የከረመ ጉዳይ ነው። የከረመ ቢሆን ኖሮ እንዲህ አይነት መሰናዶ፣ እንዲህ አይነት ዝግጅት ሊያደርጉ ይችሉ ነበረ። የከረመ ስላልሆነ የሰሞነኛ ጉዳይ ስለሆነ ገንፍሎ ያወጣቸው ይሄን አላደረጉም። ቤተሰቦቻቸውም ልጆቻቸውንም እንግዲህ እንደምናየው ለችግር ዳርገዋል። ኢትዮጵያ ውስጥ እኮ ኮሌክቲቭ ዲፕሬሽን ውስጥ እኮ ነው ያለ ነው። we are collectively traumatized። 5 ዓመት እኮ እኛ ሀገር ውስጥ የሆነውን በእድሜ ትንሽ ትበልጠኛለህ። በደንብ ባለፈው 5 ዓመት የሆነውን ባለፈው 50 ዓመት ሆኗል እንደዛ ሀገር። የኛ መንገርም ህዝቦች እኮ ነን። ባለፈው 5 ዓመት እኮ የሆነው ጊዜ እንደዚህ ሲሮጦ ያውቃል እንዴ? ስንት ነገር ነው የተከሰተው። በ500 ዓመት የማይከሰት ነገር እኮ በ5 ዓመት ውስጥ ታጭጎ ይሄ በሰዎች ላይ ከፍተኛ የስነ ልቦና ጫና ይፈጥራል። አንዳንዱ ብሶባቸው ጫካ ይገባሉ። አንዳንዱ እንደኔ ዝም ይላል። አንዳንዱ ባንለበት ያፈነዳዋል። እኔ ወደ ግለሰቦች ብቻ ባናወርደው ጉዳዩ ነው። አዎ ወደ ግለሰቦች ብቻ ባናወርደው we are collectively traumatized as a society። እንደ ህዝብ ከፍተኛ የሆነ ጭንቀት ውስጥ PTSD ፈረንጆች የሚሉት ሐኪሞች የሚሉት አለ አይደል? ይሄ ከጦርነት በኋላ ጦርነቱ የቆዩ ሰዎች የሚያልፉበት የአእምሮ ችግር እንዴ! እልቂቱ፣ መከራው፣ ፍጥነቱ ደግሞ የቀውሱ ፍጥነት መደራረቡ በአመራር ላይ ያለ ሰው ተውና ለሌላውም ግለሰብ በጣም ከባድ ነው። በዛ ሀገር ፖለቲካ ውስጥ ያለን ሰዎች በዚህ አፌክትድ አልሆንም። ጫና አላረገብኝም፣ አይምሮዬን አልነካም የሚል ሰው ካለ ተሳስቷል። ብያለሁ እኮ
አይ ቻሌንጅ ኤቭሪባዲ ገና ቦሌ ስትደርስ ከሰው ፊት ላይ ታየዋለህ፣ በየቤትህ ታየዋለህ፣ መንገድ ላይ ታየዋለህ። ዛሬ በሄድኩበት አካባቢ የማየው ኢትዮጵያዊ ስለ ሀገሪቱ ሁኔታ ያልጨነቀው የማያሳስበው ትካዜ ውስጥ ያልገባ ያላዘነ አላየሁም እኔ በበኩሌ። ስለዚህ በግለሰቦች በመንግስት ውስጥም ሆኖ ከመንግስት ውስጥ ውጪ ያሉትን ስታይ አንዳንድ የሚያደርጓቸውን ነገሮች ከዛ አንጻር ጄነራላይዝ አድርጎ ማየቱ የተሻለ ይሆናል። ግለሰቦችን የሆነ እርምጃ ሲያደርጉ ልትገላቸው ትችላለህ፣ ልታስራቸው ትችላለህ፣ ከስራ ልታባረራቸው ትችላለህ፣ ልታወግዛቸው ትችላለህ። አይ ዶንት ቲንክ ያኛው መፍትሄ ሊሆን አይችልም ብቻውን። ስለዚህ ኮሌክቲቭሊ የገባንበት ትራውማ ስላለ ኮሌክቲቭሊ ከውስጡ መውጣት ካልሞከር ብዙ ዘላቂ የሆነ መፍትሄ የምናመጣ አይመስለኝም። ግን ፖለቲካ ብልጠት አያስፈልገውም። የፖለቲካ ትግል፣ ፖለቲካዊ ተቃውሞ ሲባል ዘዴዎች፣ ብልሃቶች የራሱ ሳይንስ አለው። አዋጪ ነው እርሳቸው የሄዱበት መንገድ። ፖለቲካ እውቀትን ያስፈልጋል፣ ብልሃትነትን ያስፈልጋል፣ ብልጠትን ያስፈልጋል፣ ሀዘኔታ ሲምፓቲ እና ኢምፓቲም ያስፈልገዋል። አንድ ሰው ሁሉን አሟልቶ ሊሄድ አይችልም። ቁርጠኝነት፣ ጀግንነትንም ያስፈልገዋል። ሁሉንም ብልጠት፣ ብልሃት፣ እውቀት፣ ቁርጠኝነት አሟልቶ አይሰጥም ጌታ ብላለች ዘፋኛውና አሟልቶ አይሰጥም። አንዳንዱን በትምህርት ታገኘዋለህ፣ አንዳንዱን ህይወት ታስተምርሃለች እና አመዛዝኖ መሄድ ያስፈልገዋል። ስለዚህ ሁላችንም በሀገራችን ፖለቲካ ውስጥ የተሳተፍን ሰዎች አይ ቲንክ ሰከን ማለት ይገባናል። ብዙ የሚያስቆጩ፣ ብዙ የሚያበግኑ፣ ብዙ የሚያሳብዱ፣ ተስፋ የሚያስቆርጡ ማለት ነገሮች አሉ። የኦሮሞ ተረት አለ። አሬ ጀዳኒ ኦኬሳ ባሰን እንዳማ እሳት እያነደድክ አንዳንዴ በተለይ ክረምት ሲሆን እንጨት ይረጥባል አይደል? እንጨቱ ስሯት ጋር በጣም ይጨስና አይነን እንትን ይልሃል። ታባቱ ጨሰ ብለህ ስታወጣ ደግሞ እሳቱ ይጠፋል። ስለዚህ ጭሱም እንዲቀንስ እሳቱም እንዳይጠፋ አቻችሎ መሄድ እንጂ አጌን እኔ ደግሜ ማለት ፈልገው ያለህንበት ሁኔታ ከለበረን ተስፋ እና የገባንበት መቀመቅ በጣም ዲፕሬሲንግ ነው። ሁሉም ይዋሻል እንጂ ያልተሰማው ከቱባ አመራር ጀምሮ እስከ ታች ድረስ የነበርንበት ያለፈው 5 ዓመት ቀውስ ቀላል ነው። አንዳንዱ በጣም አጋኖ የተወሰነን ግለሰብ ቡድን ሊደፈድፍበት ሊሞክር ይችላል። አንዳንዱ ኧረ ችግር የለም አልጋ ባልጋ ነው ሁሉም ነገር እያለ መሄድ ይችላል። ዲፕ ኢንሳይድ ግን ኢትዮጵያውያን ሆነን የዛ ሀገር ተወላጆች ሆነን የዛ ሀገር ዜጎች ሆነን የገባንበት ትራጀዲ የማይቆጨን ከዚህ ውስጥ መቼ ሆነ የምንወጣው ብለን እንደ የሃይማኖታችን ኢቭን ሃይማኖት የሌለው በልቡ የማይጸልይበት ያለ አይመስለኝም። ከአቶ ታዬ ጋር በግል ተዋወቃላችሁ፣ ቅርበት ነበራችሁ፣ አጠገብ ላጥገብ ሆናችሁ ተወያይታችሁ ተጫውታችሁ ታውቃላችሁ? አዎ። የሀሳብ ልዩነት ነበራችሁ? ኖ የሀሳብ ልዩነት አልነበረንም። በአጠቃላይ ሁለታችንም ከኦነግ ባክግራውንድ ነው የምንመጣው። ስለዚህ አይዲዮሎጂካሊ ልዩነት የለም፣ ግን የለውጡ አካሄድ ላይ ልዩነቶች አሉ፣ ግን ግለሰባዊ አልነበሩ። የግል ጉዳይ የግል ጸብና ቅያሜ በማዕከላቸው የለም። እኔ በፖለቲካ ውስጥ ከአንድም ሰው ጋር የግል ጸብ ኖሮኝም አያውቀኝም፣ ሊኖረኝም አይችልም። ምክንያቱም ቅድም አብሬ የበላው ጀዋር እና አሁን ኢንተርቪው የምሰጥ ጀዋር ሁለት የተለያየን ሰዎች ነን። አብሬ የበላው አብሬ የምጠጣ ግለሰባዊ ጀዋር ነው እሱ። ፖለቲካ ማዋራህ ግን የህዝብ ጉዳይ ነው፣ ፖለቲካዊ ጉዳይ ነው።
ስለዚህ በግለሰብ ደረጃ የጎዳኝ ሰው ኖሮም አያውቅም። በግለሰብ ደረጃ ሊጎዳኝ የሚፈልግም ሰው የለም። የኔን ፖለቲካ አካሄድ የኔን ፖለቲካ አቅም የሚቃወም የተለያየ ሰው ሊኖር ይችላል። ከዛ ውጪ ግን ቅያሜ ኖሮ አያውቅም። በአቶ ታዬ ላይ ከዚህ ቀደም በአንተ ላይ ሰነዝሯቸው በነበሩ ቃላትም አስተያየቶችም ሀሳቦችም ተቆጥተ ወይ ተቀይመ አታውቅም? ኔቨር። ምክንያቱም አያቴ ድሮ የሚለው ነገር ነበረ፣ ፖለቲከኛ መሆን የፐብሊክ ፊገር መሆን ራቁትህን ገበያ እንደመውጣት ነው። ራቁትህን ልብስ በሙሉ አልቀህ ገበያ ከወጣህ አትዩኝ ማለት አትችልም። ፊቴን እንጂ ሌላ ቦታ አትዩ ማለት አትችልም። ያያችሁትን ሁሉ አድንቁ ማለት አትችልም። ስለዚህ እኔ በነገራችን ላይ ከአቶ ሌንጮ ጋር ሁሌ የምንፈዋገረው ነገር አለ። አንድ ጊዜ ያለኝ ምንድን ነው አንዴ ቸብ አደረገኝና የኔ ወራሽ አንተ ነህ አለኝ። ምን ነው እለዋለሁ። ስድብና እርግማንን ከኔ ወርሰሃል አለ። እና ድሮ እሱ ናይቲስ በ90ዎች ውስጥ በጣም የሚረገመው በጣም የሚሰደበው እንትን የሚደረገው በኦሮሞ ውስጥም በሌሎችም በጣም የሚረገመው እሱ ነበረ። አሁን እኔ መጣውና ስተካው እሱን ትተውት እኔ ላይ ዘመቱና አይ ቲንክ እስከታሰርኩበት ድረስ በኢትዮጵያ ፖለቲካ እንደኔ የተረገመ እንደኔ የተዘመተበት እንደኔ ስም ማጥፋት የፕሮፓጋንዳ ካራክተር አሳሲኔሽን የተደረገበት የለም። አይሰማኝም ማለት አይደለም። እሱን እጠይቅሃለሁ እያልኩኝም ነበር። ተስፋ ሳያስቆርጥም ወይ ሞራል መንፈስ አይሰበርም ወይ? አይሰበርም፣ ይፈታተናል። ግን ሁሌ ማሰብ ያለብህ ይሄ ነገር እኮ በግል እኮ አይደለም። እነዚህ ሰዎች እኮ በግል አውቀውኝ አይደለም። እነዚህ ሰዎች እኮ በግል በድያቸው አይደለም። ፖለቲካል የፖለቲካ አመለካከቴን ነው። they know the political ጃዋር not the personal ጃዋር ብዬ እኔ አሁን ያኔ በተለይ አክቲቭ ትሩስ በነበርኩበት ወቅት አንድ ነገር ስለጥፍ በሺዎች ኮሜንት ይሰጣል። ብዙ ጊዜ እርግማን ይመጣል። አነበው ነበር። እንደውም ቻርት አስቀምጬ በኤክሴል አነበው ነበረ። ምንድነው ይሄ ተቃውሞ ይሄ እርግማን የሚመጣው? ያልኩትን ካለመረዳት ነው? ያልኩትን ከመቃወም ነው? ካለመረዳት ከሆነ የሚቀጥለው ንግግሬ ላይ የሚቀጥለው ጽሁፌ ላይ ሞር ኤክስፕሌን ለማድረግ እጠቀማለሁ ሞክራለሁ። እና በተለይ ቅጥያ ስሞች የሚለጠፉ ሌብል የምትደረግባቸው ግሪሳ፣ ከበቡሽ እንዲህ አይነት ነገሮች የምር ሞራል አይነኩም? እንደ በቀን ነገር አለመኖር ግፍ አድርጌ ብትወስ አይነት ስሜት ውስጥ አይከቱም? ይፈታተናሉ። ግን በልጅነቴ ነው የገባሁበት። አየኸኝ እኔ አንዱ የጀመርኩት ልጅ ሆኜ ድሙጋ ነው ያደኩባት ትንሽ ከተማ ነች። እና ጠዋት ሸንኮራ እንበላለን። ወጣቶች በሙሉ ይመጡና ሸንኮራ ገበያ ቦታ አለች፣ እዛ ቁጭ ብለን እንበላለን። እና አንድ ሰው ፒክ ያደርጋሉና አንድ ሰው ታርጌት ይደረጋል። የዛ ቀን ፉገራ ይባላል። እና ምንህ አይቀር፣ እናትህ አትቀር፣ የለበስከው ጫማ አይቀር፣ ጸጉርህ አይቀር፣ አንተን ለማብገን አንድ ሰው አይደለም ሁሉም እዛ ያሉት በሙሉ አንተ ላይ ያነጣጥራሉ። እና ተናደከ ሄድክ ነገም ይደግሙሃል፣ ከተደባደብክ ነገም ይደግሙሃል። ያለህ አማራጭ ስቀህ ፉገራውን በፉገራ ቀልብሰህ በራስህም ላይ ቢሆን ቀልደህ ካልሄድክ በስተቀር አንተ እስክትደነዘዝ ድረስ ይቀጥሩበታል። እና አይ ቲንክ ያ የልጅነት አስተዳደጌ እና አሁን አንዳንዴ ጓደኞቼ ምናምን ተናደው ምናምን ሲመጡ እንዴ አንዳንዴ አንድ ወቅት አንድ በጣም የረገመኝ ሰውዬ ረስቼዋለሁ። በጣም የሰደበኝ በጣም ስሜን ያጠፋው ሳገኘው ረስቼው አቅፌው ሳናግረው አንድ ጓደኛ ያየና መቼ ታረቃችሁ አለኝ። ተጣልተን ነበር እንዴ? ረስቼው ነው። እና አንድ ጊዜ ደግሞ ምን ሆንኩ፣ ከጎኔ ቁጭ ብሎ አንድ ሰው እኛ ጋር እንደምታውቅ ስምህን አይጠሩህም። አንዳንድ ሰዎች እንደዚህ እያደረጉ አንዳንድ ሰዎች እኔ እኮ ነው የተናገርኩት ከኔ እኮ ማለት ይችላል። ከጎኔ እኮ ቁጭ ብለዋል። አንዳንድ ሰዎች ሲል ጠቀረኩትና ስሜን አጠራም እንዴ ያልኩት እና ሰው ቤት በሙሉ ሳቀ። እና ለሁሉም ሰው ላይሆን ይችላል። ለኔ ግን ኮፒ ሜካኒዝም ያናደኛል። አንዳንዴ አሁን በጣም ውሸት የሆነ ነገር ሲናገሩ የዛ ቀን ያናደኛል። አንድ የለመድኩት ነገር ምንድነው? መልስ አለመስጠት። መልስ አልሰጥም፣ ተኛበታለሁ፣
ውልበታለሁ፣ ሌላ ነገር ሰራለሁ፣ ወይ አነባለሁ፣ ወይ የሆነ ነገር አሁን ደግሞ ስፖርት ሰራበታለሁ። በማግስቱ አልፏል። ለምን ቤተሰቦቻቸው ላይ እንዲህ ያለ ግፍ ይደርሳል? በማንኛውም ፖለቲካ ላይ እኔንም ጨምሮ በምንሳተፈው ላይ የየራሳችንን ድርሻ ልንወጣ እንችላለን። የሚመጣውንም ነገር መጋፈጥ እንችላለን። የበቀል ፖለቲካ ለምንድን ብለህ በምሬት ገልጸሃል። እዛ ላይ ከንትን አልተነሳህም። ካለፈው እሱ እንዲህ ላይ ነበረ ከሚል አልተነሳህም፣ ግን ተሟግተህላታል። ሎክ አጌን ባለፉት 5 ዓመታት እኮ የሄድንበት ነገር በምላስ በጽሁፍ የተነካካ እኮ ቀላል ነው። ተመነጣጥረናል እኮ በመቶ ሺዎች ተላልቀናል እኮ እንደ ህዝብ። ያን ራሱ እኮ ይቅር ብለን ሰላም ፈጥረን እንሂድ እያልን አይደለም። አንድ እሱ ነው። ሁለተኛ ይሄ በሱ ቤተሰብ ላይ የተደረገው ነገር በልጅነቴ ሳይ በእኛም ቤተሰብ ላይ በሌላም ላይ ሲደርስ የነበረውን ነገር ሁሌም የማልወደውን ነገር ነው የፈጠረው። ይሄ ምንድነው? በተለይ ቤተሰብ ላይ የሚደረጉ ነገሮች አንዱ ቤተሰብ አንድ ሰው ላጠፋው ተጠያቂ መሆን የለበትም። ሁለተኛ ደግሞ ቁርሾና ቂምን ለሚቀጥለው ትውልድ እያስተላለፈ እና በተቻለ መጠን እየተዋጉ ያሉት ያቆሙ፣ የጠመንጃ አፈሙዝ ወደ መሬት ይዘግዘቅ፣ ወደ ጠረጴዛ ዙሪያ እንምጣ፣ ለሀገራችን ሰላም እናምጣ እያል እዛው ደግሞ የምንጎዳዳ ከሆነ ችግር ይፈጥራል እና በተቻለ መጠን ቂም በቀልን እየቀነስን የሚያራርቁ ነገሮችን እየቀነስን የሚያቀራርቡ ነገሮችን እያበዛን ብንሄድ ይሻላል። ለሁሉም ለሀገራችንም፣ እንደ ግለሰብም፣ እንደ ማህበረሰብም፣ እንደ ሀገርም ያው ይሻላል የሚል የእርሳቸው አይነት ሲያሱ ታዬ አይነት አመለካከት ያላቸው የእርሳቸውን አይነት ሀሳብ የሚያራምዱ ፖለቲከኞች በተለይም ደግሞ በኦሮሚያ ብልጽግና ውስጥ ይኖራሉ ብለህ ታስባለህ? እኔ እንጃ። የጀዋር እኔ እንጃ በዛብኝ። እንዲያውም አሁን ምን ወደሚል ነው የገባሁት። እኔ እንጃ ያልካቸውን በሙሉ በቃ በቂ መልስ እንደሰጠ እየቆጠርኳቸው ነው። የኢንተርቪው ህግ ምን መሰለ? እኔ እንጃዎችን የኢንተርቪው ህግ ምን መሰለ? ጥያቄ አንተ መልስ። ወደ ትግራዩ ጦርነት እንግባ፣ ትንሽ እንበልበት። ከዛ ኦሮሚያን እናነሳለን፣ ወደ አማራው እንገባለን፣ ኤርትራንም በደንብ እናነሳለን። ቅድም ስናነሳ እንዲህ ወለል ብለው ይታዩ ነበረ የሚመጡ አደጋዎች፣ ስጋቶች። ስለዚህ ማስቀረት ይቻልም ነበረ። ግን ቸልተኝነት፣ ትኩረት አለመስጠት፣ ንቀት፣ እነዚህ ነገሮች ሁሉ ተደራርበው አስቀድመው የተገመቱት ነገሮች በየዕለታቸው በተለይ አንተ ከስር በፊት ትናገራቸው የነበሩ ነገሮች ሲሆኑ አይተናቸዋል። በትክክልም የትግራይ ጦርነት ማስቀረት ይቻል ነበረ እንተማመናለን። ግን በምን መልኩ ማስቀረት ይቻል ነበር? ያን ሁሉ እልቂት፣ ያን ሁሉ ቂም በቀልና ጥላቻ በህዝብ በማህበረሰብ መካከል እንዲፈጠር መቼ እርቁ በተለይ በአማራና በትግራይ አካባቢ ያለው የእርስ በርስ መጠላላት ሁሉ ነው የተጨመረበት ከጦርነቱን ባሻገርና መጀመሪያ ማስቀረት ይቻል ነበር ወይ? በምን መልኩ? እኔ ማስቀረት ይቻል ነበር ባይ ነኝ። 3 ነገሮች ናቸው ከህዋቶች ጋር አንደርስታንዲንግ የነበረን ስልጣን ሲለቁ። አንደኛው ለተበደሉ በደሎች በቀል አንከተልም፣ ሪትሪቢዩሽን አይኖርም። ሁለተኛ የሀብት የፋይናንሻል ሴኩሪቲ። ሶስተኛ የክልሉ ሴኩሪቲ እና የህዝቡ ሴኩሪቲ። እነዚህ ጉዳዮች ላይ በጣም ሴንሲቲቭ ነበሩ። ስለዚህ የነበረው ስልጣን ከለቀቁ በኋላ በተለያየ ተቋማት ውስጥ ሪፎርም መቀነስ ሊመጣ ይችላል። እነዛን ግን በሂደት ማድረግ ይቻል ነበር። እየተማመኑ እየተወያዩ
በጉልበት ብዙ ነገሮች ምላስ ያመጣው ነው። እዛ ችግሩ በመወያየት በመነጋገር ሪአሹራንስ በመስጠት ኢንሴኩሪቲ ከመፍጠር ፍራቻን፣ ስጋትን የሚፈጥሩ ንግግሮችና እርምጃዎችን ከመውሰድ በፊት ይሄ ስለሆነ ይሄ መደረግ አለበት፣ ይሄን ልናደርግ ነው በማለት መመለስ ይቻል ነበር። ምክንያቱም አብዛኞቹ ወደ ግጭት ያመሩት ስጋቶች ናቸው። ስጋቶችን የሚያበረታ እርምጃ ከዚህም እየሄደ መጨረሻ ላይ ወደ ጦርነት ተሄደ። በጣም ይቻል ነበር። አብዛኛው ነገር ምንድን ናቸው ያሉ ኢሹዎች? አንደኛ ህወሓት እንዲሁም የትግራይ ኤሊት በፌዴራል መንግስት ውስጥ ምን ያህል ቦታ ነው ምን ያህል ሚና ነው ሊኖራቸው የሚገባው? እሱም በውይይት መወሰን ይቻል ነበር። ሌላው የክልሉ አውቶኖሚ ራስ ማስተዳደር ምን ያህል ነው የሚሆነው? እሱም በውይይት መንገድ ማስያዝ ይቻል ነበር። ኮስቱን እንየው እስቲ። የሂውመን ኮስት የሰብአዊ ኪሳራውን ተውና የኢኮኖሚክ ኪሳራውን ራሱ ብትወስደው በድርድር የምናወጣው የዛን ሩብ አይሆንም ነበር። የድንበር ጉዳይ ከሆነ ከአማራ ጋር ያለው ጉዳይ የቆየ ጉዳይ ነው። በድርድር በንግግር ካልሆነ ደግሞ በህገ መንግስቱን ተከትሎ መፍታት ይቻል ነበር። ከኤርትራም ጋር ያለውን ጉዳይ የፌዴራሉ መንግስት መሆን የነበረበት አደራዳሪ። ምክንያቱም መቼም ከአዲስ አበባ ተነስተህ መቀሌን ዘለህ ከአስመራ ጋር ኮኔክት ማድረግ አትችልም። ፊዚካል የሆነ ጉዳይ ነውና አብዛኞቹ ኢሹዎች በውይይት ፍራንክ በሆነ ግልጽ በሆነ ድርድር መፈታት ይችሉ ነበረ። ችግሩ ምንድነው? እኛ ሀገር ያለው ሁሌ ሀሜት እንደ ኢንተለጀንስ ሪፖርት የሚቀርብበት ጥርጣሬህን ሰልፍ ፉልፊሊንግ ፕሮፌሲ የሚባለው ነገር የራስን ጥርጣሬ የሚያሟላ መረጃ ብቻ ነው የምትወስደው እና በአመራሩ መካከል እየተራራቀ ሄደ። ሌሎች ጉዳዮችም እየተጨማመሩ መጨረሻ ላይ መነጋገር የማይቻልበት ደረጃ ላይ ደረሰ እንጂ 2018 ለውጡ እንደመጣ ይሄን ፕሮሰስ ብናደርግ ኖሮ ወደዛ አይደረስም ነበረ። በትግራይ ክልል የተካሄደውን ውጊያ፣ ፍጅትና ከበባ ፍትሃዊ የሚያደርጉ ወገኖች አሉ። በአማራ ክልል የሚካሄደውን ተመሳሳይ ድርጊት እነዚሁ ሰዎች ኢፍትሃዊ ነው ይሉታል። በትግራይ ላይ የዘመተውን ጦር የሀገር መከላከያ ሰራዊት፣ ወደ አማራ ክልል የገባውን ተመሳሳይ ጦር በሌላ ስም አሁን መግለጽ እዚህ ላይ በማልፈልግ ስምና ስያሜ ይገልጹታል። ራሱ ሀሳቡን እስቲ አንተ በዚህ መልኩ ሲገለጽ ስትሰማው ምንድን ነው የምትለው? ሁሌም ስለው የነበረ ነገር እኮ ነው። እናንተ የከተማ ልጆች ናችሁ፣ እኛ ገጠር ነው ያደግነው፣ ሳር ቤት ውስጥ አንድ ቤት የሳር ቤት፣ ሰቀላ ቤት ወይ ትልቅ ቤት የተለያዩ ክፍሎች አሉት። በዚህ ጋር ተቃጥሎ በዛ ይቀራል ማለት ዘበት ነው። ኢትዮጵያ አንድ ቤት ነች፣ የተለያዩ ክፍል ያላት ሰቀላ ቤት ነች፣ የሳር ቤት ነች እና እሳቱ በዛ ጋር ሲቃጠል እኔ ጋር አይደርስም ብሎ ማሰብ አንድ፣ እዛ ጋር ሲቃጠል ፍትሃዊ እዚህ ጋር ነው። ስርዓቶች በተለይ አምባገነናዊ ስርዓቶች ዘመድም ጠላትም የላቸውም። ባላንጣ ብቻ ነው ያላቸው፣ ጊዜያዊ ባላንጣ። ትላንትና ያን ሲቀጠቅጥ ካጨበጨብክለት ነገ አንተን የማይቀጠቅጥበት ምንም ምክንያት የለም። ስለዚህ ኦሮሚያ የነበረው እሳት በለው ስትለው ቆይተህ ትግራይ ላይ ሲደርስም በለው ብለው አማራ በለው የምትለው ከሆነ ዋጋ የለም። ለዚህ ነው ሀገራችን ውስጥ ከፊል ሰላም እንደ ሜትሮሎጂ ይሄ ከፊል ዳመናማ ከፊል ምናምን ይሄ አንዳንድ ቦታ በረሃ ሆኖ አንዱ ደጋ ስለሆነ እንደዛ ነገር የለም። የጦርነቶች ምንጭ በሙሉ 4 ኪሎ ነው ማለት የፖለቲካ ስልጣኑ ነው። የፖለቲካ ስልጣኑን ፎርሙላ ቅድም እንዳልኩት
የስልጣንና የሀብት ክፍፍል ፎርሙላ እስካላመጣን ድረስ ግጭቶች፣ ጦርነቶች ይቀጥላሉ። ስለዚህ ለኔ ኢትዮጵያ ውስጥ የተካሄዱ ጦርነቶች ሰዎች ምክንያት ሊኖራቸው ይችላሉ የሚያመጹበት፣ መንግስትም ምክንያት ሊኖረው ይችላል የኃይል እርምጃ የሚወስዱበት። ለኔ ግን ኮሌክቲቭ ኪሳራ ነበር። አድዋ ላይ ይደረግ፣ ገለምሶ ላይ ይደረግ፣ ደብረ ብርሃን ላይ ይደረግ፣ ገጠር ላይ ይደረግ፣ ከተማ ላይ ይደረግ፣ እያንዳንዷ የምትተኮሰው ጥይት ከእያንዳንዱ ደሃ ገበሬ የተወሰደ ግብር የተገዛባት ነች። አሁን እስቲ ተመልከት፣ ትራጀዲ እኮ ነው እኛ ሀገር የሆነውን። ሰሜን እዝ ተመታ ተባለ፣ የሞተው የኛ ወታደር ነው። ታንክ አገኘን አሉ። ከዛ ደግሞ ድሮን አመጣንና እነኛን ታንኮች በሙሉ አነደድናቸው። እንደገና ገዝተን አመጣን። እያንዳንዱ የነደደው ታንክ ገንዘብ ነው የተገዛው። ዊ ካንት አፎርድ። እኛ እኮ መናጢ ደሃ ሀገር እኮ ነን። ፒውርሊ ኢኮኖሚካሊ ስታየው በየቦታው ወለጋ መቼም ሄደህ ታውቃለህ። አንዴ ነው የሄድኩት። ይሄን ጦርነት ለማስቆም ስንከራተት 5-6 ጊዜ ይቻላል። ከበቀለ ጋር ስንከራተት ስንሄድ ይሄ ሀገሬኛ ነው እንዴ ነው ያልኩት። ማንጎ በስሎ ይወድቃል። ወድቆ ሽታው አያስኬድህም። ወለጋ ረሃብ አለ ብለህ ዛሬ የሚያምሰው አለ? ጎጃምና ጎንደር በሚቀጥለው ዓመት ኦልሬዲ አሁን ጀምሯል። በሚቀጥለው ዓመት ይራባል። ምዕራብ ሸዋ ከፍተኛ የሆነ የህፃን ሞት ያለበት ነው። ይሄንን ለምንም አትሪቢዩት ልታደርገው አትችልም። ለጦርነቱ ነው። ስለዚህ የኛ ሀገር ዜጎች፣ የኛ ሀገር ወንድሞችና እህቶች ማሰብ ያለብን በየትኛውም የሀገራችን አቅጣጫ የሚደረግ ጦርነት ሁላችንንም የሚያካስረን፣ አሸናፊ ተሸናፊ፣ ድል አድራጊ እንደማይኖረው ድሮ በቲዮሪ ልናወራ እንችላለን። የዛሬ 5 ዓመት ዛሬ በተጨባጭ አይተነዋል። የትግራይ ጦርነት አሸናፊ የለውም። ትግራይ ላይ የተደረገው ምንም የለውም። አንዳንዶች ግን አሸናፊ ያለው ብለው አሸናፊውን ያወጣሉ። ፕሬዚዳንት ኢሳያስ አሸናፊ ነው ይላሉ። ማንም አሸናፊ የለውም። ይኸው ተመልሶ መፋጠጥን አመጣ አይደለም። እንዴት አድርጎ ነው አሸናፊ የሚኖረው? በቀሉን ተወጣ። ትግራይን አይመስለኝም። ለኔ እኔ ሞቲቭ ምን ነበር? ሁሉን ሰው አዋራለሁ። እኔ በነገራችን ላይ የኢትዮጵያ ያሉትን አመራር አዋራለሁ፣ የትግራይን አመራር አዋራለሁ፣ የኤርትራን አመራር አዋራለሁ፣ የኦኤልኤን አመራር አዋራለሁ፣ የህወሓትን፣ የአማራን። አልቲሜትሊ በንዴት በቁጭት የሚደረጉ ነገሮች እንጂ ጦርነቶች አልቀው ጠመንጃ ላንቃው ሲዘጋ ቁጭ ብለህ በጥሞና ስታስብ ለምን የሚለውን ጥያቄ መመለስ አትችልም። ምን አተረፈን ከኪሳራ ውጭ? እና ሻዕቢያ ወይም የፕሬዝዳንት ኢሳያስ ቁጭት በቀል ትግራይ ላይ አልደረሰም፣ አልተፈጸመም ብለህ ትላለህ? አልተፈጸመም አይደለም እልህ፣ አላሸነፈበትም። ትግራይ ህዝብማ ከፍተኛ መከራ ውስጥ ገባ። ስህተት ነበረ፣ ፌዴራል መንግስት ስህተት ነበረ፣ ከህወሓት ስህተት ነበረ፣ ከኤርትራ አመራር ከሁሉም ስህተት ነበረ። እነዚህ ስህተቶች ተጨምረው ነው ይሄ አንድን ወገን ብቻ ብድግ አድርገህ ልትኮንን የምታደርገው ነገር ለፕሮፓጋንዳ ሊሰራ ይችላል። እውነቱ ግን የኮሌክቲቭ ስህተቶች ነበሩ። ትልቁ ሼር የሚወስደው ኃላፊነት ያለው የፌዴራል መንግስት ነው። ቅድም እንዳልኩ የፌዴራል መንግስት ከዴይ ዜሮ ከ2018 ጀምሮ ከህወሓት ጋር ያለውን ነገር ቶሎ እርቅ፣ ሰላም፣ መተማመን እንዲፈጠር በማድረግ ከኤርትራ ጋር የሚደረገው ጉዳይ ውስጥ የህወሓት ተሳትፎ እንዲኖር ቢደረግ ክፍተቶች አይፈጠሩም ነበር። መጀመሪያም የነበረው ስትራቴጂ ሌሎችም ሮድማፑን እኛ ነን የሰጠነው የሚሉትም ምናልባት ጥርጣሬ አንዳንድ ወገኖች አላቸው። ቶሎ ብሎ ያንን አካባቢ ማፈን፣ መምታት፣ ይሄን ለማድረግ ደግሞ የኤርትራን በጎ ፈቃድ ማግኘት ገና ከማለዳው ወዲያውኑ ነው የሰላም ጥሪ ወደ እርቅና ግንኙነት የኤርትራ የተፈለገው። እንደውም የአጭር ጊዜ ግብ ነው ትግራይን ለመምታት የሚሉ አሉ።
ሎክ ሌላ አማራጭ ነው። አንተ እኮ የምትለው ዛ ፋክት አለ፣ ያንን ካልኩሌት አድርገው ይሄዱበት አለ። እኔ እያልኩ ያሉ የተሻለ አማራጭ ነበረ ነው የምልህ። you know what's strange 2018 ላይ ስትወስድ የህወሓት አመራርም ሰላም መፍጠር ይፈልግ ነበር። አልተቃወሙም እኮ የፕሬዝዳንት ኢሳያስና አብይ መጀመሪያ ግንኙነት ሲያደርጉ እኮ ያልተቃወመ የትግራይ ህዝብ የትግራይ አመራር አልነበረም። ማቀራረብ ይቻል ነበረ። ትዝ አይልም እነ ዶክተር ደብረጽዮን አብይ ፕሬዝዳንት ኢሳያስ አብረው ሲመጡ በዛ መልኩ እየተቀራረቡ እየተደራደሩ እየተነጋገሩ ቢኬድ ችግሮችን ማስወገድ ይቻል ነበረ። ምንድነው በኤርትራና በኢትዮጵያ መካከል የተደረገው ዲፕሎማሲያዊ ግንኙነት? አንዳንዶች የሁለት ሀገራት ግንኙነት አይደለም የሁለት ሰዎች ግንኙነት ነው የሚሉት። ትዝ ይለኛል አይ ቲንክ ሀገር እንደገባው አካባቢ ኢንተርቪው ሰጥቼ ነበር በዚህ ጉዳይ ላይ በውስጥ ላሉ አመራሮች ከሁለቱም ወገን ስጋቴን ገልጬ 91 92 93 ደርግ ከወደቀ በኋላ የተፈጸመው ስህተት ነው እንደገና ተመልሶ የመጣው። የምንድነው ይሄም ስህተት? ተቋማዊ የሆነ ኢንስቲትዩሽናል የሆነ የሁለትዮሽ ስምምነት፣ ድርድር፣ ክርክር፣ ውይይት የተደረገበት የተጻፈ ግልጽ የሆነ የሁለት ሀገሮች ዲፕሎማቲክ ኢኮኖሚ ሴኩሪቲ ግንኙነት ከማድረግ ይልቅ በጊዜያዊ ትብብር የጋራ ባላንጣን በትብብር ለመደቆስ ወይም ደግሞ ለጊዜው ደካማ ስለሆንኩ አልገፋምና ጊዜ ወስጄ የሚል ካልኩሌሽን ነው። አሁንም ከስር ከወጣው በኋላ አንድ ብዙዎች የተቃወሙት ጉዳይ ተናግሬያለሁ። ኤርትራና ኢትዮጵያ ጉዳይ ያላለቀ ነው፣ ያልተጠናቀቀ ፍቺ ነው። አሁንም ልድገመው፣ ያልተጠናቀቀ ፍቺ ነው። ኤርትራና ኢትዮጵያ ሁለት የተነጣጠሉ አገር መሆን አይችሉም። ሁለት ሉዓላዊ አገር ሊሆኑ ይችላሉ። ከፍተኛ የሆነ የማህበራዊ ትስስር አለ። ምንም አይነት ጦርነት ሊበጥሰው ያልቻለ 30-40 ዓመት የተደረገው በጣም ደም አፋሳሽ ጦርነት ያልበጠሰው 2 ዓመታት በባድመ ጦርነት ጊዜ ያልበጠሰው ትንሽ የሰላም ትንፋሽ ሲመጣ ግልብጥ ብሎ ህዝቡ ወንድ ላይ ይመጣል። ዩ ሪሜምበር 2018 ላይ የኢትዮጵያ ያለው ህዝብ ግልብጥ ብሎ እዛ ሲሄድ አንደኛ ማንም የፖለቲካ መሪ ምንም ቢሞክረው ምን ደም ቢያፋስስ ሊቆርጠው ማይችል ብዙ ሰዎች አሁን ኤርትራን እንደ ሱዳን እንድናይ ይፈልጋሉ። it is not በቅርብ አንድ የኤርትራ ባለሀብት አግኝቼ ስጠይቀው አፍሪካ ውስጥ ነው ብዙ ቢዝነስ የሰራው። ትንሽ ድሮ ሲመጣ ግን እኛ ጋር መጥቶ ኢንቨስት ያደርገውና አይ ፊል ሆም እና ማህበራዊ ትስስር አለ። ሁለተኛ ኢኮኖሚያዊ የኤርትራ ኢኮኖሚ ያለ ኢትዮጵያ ሊያድግ አይችልም። ዛሬ ከኤርትራ የበለጠ በስንት እጥፍ የኤርትራ ነጋዴ አዲስ አበባ ነው ያለው። ኢኮኖሚካሊ ኢንተርዲፔንደንት ነን እኛ። እነዚህ ሁለት ሀገሮችን የተናጣጠሉ ባላንጣ ጠላት አድርጎ ለማድረግ የሚሞከር ሙከራ ሁለቱንም ሀገሮች ሁለቱንም ህዝቦች ያከስራል እንጂ አይጠቅምም። መሆን ያለበት ጥሩ ጅማሮ አድርገው አጠፉት። ፕሬዝዳንት ኢሳያስ ፈርማጆና አብይ ሲያደርጉት የነበረው ነገር ተቋማዊ ቢሆን ኖሮ ፕላንድ በሆነ መልኩ ቢሆን ኖሮ ለሶስቱም ሀገሮች ትልቅ ነበር። ወደፊት መደረግ አለበት። መጀመሪያ ያለብን ከፖለቲካ ዩኒየን አይደለም። እኔ እንደማስበው ሰዎች አሁን እንደሚሉት ኮንፌዴሬሽን እናርገው ምን እናርገው ኖ ኮንፌዴሬሽን ምናምን ስንል የስልጣን ሽኩቻ ይፈጥራል። ከዛ ይልቅ ከኢኮኖሚ እንጀምር። በጊዜያዊ ጣለው ሳይሆን የኛና የነሱ ኢኮኖሚ ቅድም እንዳልኩ በጣም ኢንተርዲፔንደንት ነው። ይሄ ኢንተርዲፔንደንስ ሁለቱን ሀገሮች ሊጠቅም በሚችል መልኩ በባለሙያዎች የተጠና በድርድር የተጻፈ ጠንካራ የኢኮኖሚክ
ግንኙነት እንፍጠር፣ ኢኮኖሚካሊ ኢንቴግሬት እንዋሃድ፣ ኢኮኖሚካሊ በሂደት እንዋሃዳለን። በነገራችን ላይ 2-3 ዓመት አይፈጅም ለነዚህ ሀገሮች ኢኮኖሚካሊ ለመዋሃድ። ይሄን ኢኮኖሚ ደግሞ ለማስኬድ ኢኮኖሚ ውህደቱን ለማጠናከር የግድ የሴኩሪቲ ትብብር ደግሞ ይጠይቃል። ሴኩሪቲ ኮኦፕሬሽን ይጠይቃል። ሉክ ኤርትራ በጣም ስትራቴጂክ የሆነ ቦታ ላይ ነው ያለችው። ባለው ዲሞግራፊክ እና ኢኮኖሚክ አቅም ግን ቀይ ባህር ላይ ያላትን ጥቅም መቼም ብቻዋን ልታስከብረው አትችልም። this should be accepted። ማሲቭ የሆነ ኢኮኖሚ ኢትዮጵያ አለ። ማሲቭ የሆነ ፖፑሌሽን ያለው ትልቅ አርሚ ያለው ኢትዮጵያ አለ። ኢትዮጵያ ይሄንን አቅሟን ኤርትራን ቡሊ ለማድረግ ለማስፈራራት ሳይሆን ኤርትራን ለመደገፍ፣ ኤርትራን ለማጠናከር፣ ጠንካራ ኤርትራ ለጠንካራ ኢትዮጵያ ጠቃሚ ነች። ጠንካራ ኢትዮጵያ ለጠንካራ ኤርትራ ጠቃሚ ነች። የጋራ የሴኩሪቲ ትብብር በማድረግ የኛ የሴኩሪቲ ኃይሎች ተባብረው የጋራ ሴኩሪቲ ጥቅማችንን ለምሪፒት አሁን ጠቅላይ ሚኒስትሩ በቅርብ ያነሱት የሬድሲ ጉዳይ አለ። አነሳሱ ጊዜው ሌላው ሊያከራክረን ይችላል። ቁም ነገሩ ምንድነው? ኢትዮጵያ በቀይ ባህር ጉዳይ በቀይ ባህር ሴኩሪቲ ጉዳይ ከጎን ቁጭ ብላ ልታይ አትችልም፣ ልታይም አይገባትም። ኢትዮጵያ ግን የቀይ ባህር ጥቅሟን ለማስከበር ኤርትራን፣ ሶማሊያን ማግለል የለባትም፣ ማግለል የለብንም። ጥንቃቄ ግን የሚበጀው አንዱ ችግር የሚፈጥረው ምንድነው? በሁለቱ ከተማ ውስጥ ያሉት አስመራም ፊንፊኔም ያለው አመራር ሁሌ ምንድነው የሚያደርገው? አንዱ ያንዱን ተቃዋሚ በመደገፍ የሚያደርጉት ሂደት አለ። ይሄ ደግሞ ተቃዋሚዎቹ ደግሞ ነገ የማይቀበሉትን ፖሊሲ ሲደግፉት አለ። ልክ ህወሓቶች ከዚህ በፊት የኤርትራን ድጋፍ ሲፈልጉ ስለነበረ የወደብ ጉዳይ ወደ ጎን እንደተውት፣ አሁንም ደግሞ አብይን የሚቃወሙ ኃይሎች ብቻ ኖ የወደብ ጥያቄ የባህር በር ጥያቄ በሁሉም ኢትዮጵያዊ አእምሮ ውስጥ ሲብሰለሰል ያለ የተቀመጠ ነገር ነው። ግን ታይም ጊዜው፣ ወቅቱ፣ ሰዓቱ ዋይ በዚህ ሰዓት ተነሳ የሚለው ነገር በመካከል ካለ መጎሻሸም የተፈጠረ ነው የሚሉ ይሄ ጉዳይ መነሳት የነበረበት 2018 ላይ ነበር። አስቀያሚ ጦርነት ተዋጋን። ለ20 ዓመታት ተለያይተን ተቆራርጠን ቆየን። አዲስ አመራር መጣ። ሰላም ለመምጣት እድል ፈጠረ። ቁጭ ብለን መደራደር ነበረብን። የሁለት አመራሮች የሁለት ገዢ ቡድኖች መሆን አልነበረበትም፣ ወደፊትም መሆን የለበትም ነው። የኤርትራና የኢትዮጵያ ጉዳይ ማንም አመራር ስለፈለገው ሊቆራረጥ አይችልም። አንዱም አንዱን ደርምሶ የበላይነት ሊይዝ የሚችልበት ጉዳይ አይደለም። አያስፈልገንም እንጂ ዋይ የወደብም ሆነ የባህር አክሰስ ኢትዮጵያ ስለተጠቀመች ኤርትራ ትጠቀማለች እንጂ አትጎዳም። ችግሩም እንደሚመጣው ምንድነው? በአመራር መካከል ቁርሾ መገፋፋት ሲመጣ እነኛን ለማስኬጃ የምናደርጋቸው አካሄዶች እሱን ጉዳት ይፈጥራሉ። አሁንም ማወቅ ያለብን ጉዳዮች አሉ። ያኔ ከፍተኛ መቀራረብ ሽርክና በነበረ ጊዜ እነዚህ ጉዳዮች ለምን አልተነሱም? መነሳት ነበረባቸው። አሁንም ተነሱ አይደለም? ስለተነሱ ግን መርገምና ማሳነስ የለብንም። አሁንም ተነሱ። አላማው ምንም ይሁን ምን ሁለቱ አመራር ጦር ወደ መስበክ ሳይሆን ወደ መደራደር እንዲመጡ በውስጥም በውጭም ጫና ማድረግ፣ ጉዳዩ በሁለቱ ሀገሮች መካከል ያለ የብሔራዊ ጥቅም ጉዳይ ነው። በሁለቱም ሀገር መካከል አሁን ጊዜውንና ያነሳሱን ብሂል ላንደግፈው እንችላለን። አጀንዳ ሆኖ እስከመጣ ድረስ ግን ማጣጣል፣ ማሳነስ ልንወያሻሽ አይገባም። ስለዚህ የሁለቱም ሀገራት ምሁራን እንዲሁም ደግሞ በሁለቱ ሀገሮች መካከል ሰላም የሚፈልጉ የውጭ ኃይሎች ማድረግ ያለባቸው ኦኬ አጀንዳ ሆነ አይደለም። ለምን ነው ጦርነት መሄድ ያለበት? ምን ነው ኢትዮጵያ የምትፈልገው? ይቅረብ። አሁን ጠቅላይ ሚኒስትሩ ያነሷቸው ጉዳዮች አሉ። ከኤርላይንስ፣ ከግድብ፣
ከሌሎች ልንሰጥ እንችላለን። ተለይ ፌር ኢቭን መሬትም የሚል አለበት። ፌር ቀረበ ይቅረብ አይደለም መቅረብ ቀረበ። ካውንተሩን ደግሞ ከዛ እንስማው። እኔ ብሆን በሚዲያ ላይ አቀርበውም ይሄንን በውስጥ በዲፕሎማቲክ ስራ አቀርበዋለሁ። ቀርቦ እምቢ ተብሏል አልተባለም፣ እኔም የማውቀው ነገር የለም። ይቅረብ፣ እንነጋገርበት። እስከ መቼ ነው ማንም እያጣላን ምን ቀጥለው? እስከ መቼ ነው በጋራ ልንጠቀምበትና በጋራ ልናሳድገው የሚገባውን ጂኦግራፊክ ሀብታችንን እየተፋጠጥንበት ምን ቀጥለው? ግን እዚህ ላይ እኮ ጀዋር ሁለት የተምታቱ ነገሮች አሉ። አንድ በዓለም አቀፍ ሕጉም መብቱም የማግኘት መብት እንዳለን ተደርጎ ይሳላል። አት ዘ ሴም ታይም የማግኘት መብት እያለ ቅድም እንዳልከው ከግድቡም ከቴሌውም ከምኑም ኢቨን መሬትም ሰተን ቢሆን የሚለው ነገር ይመጣል። መብትህ ከሆነ ለምንድን ነው አብረህ ሀብትህንስ በመለወጫነት እንደ ገጸ በረከት የምታቀርበው? ሉክ መፍትሄው ሁለቱንም ሀገሮች መጥቀም መቻል አለበት። ሁለቱንም ሀገሮች ሁለቱንም ህዝቦች መጥቀም መቻል አለበት። የጉልበትን ጉዳይ ወደ ጉልበት ሳንሄድ መደራደር መቻል አለብን። ስለቀረቡ ነው በቃ ቀረቡ። እነዚህ አሁን ቅድም ያነሳናቸው ጉዳይ ቀረቡ። ፋይን አንዱ ወገን ላይ ይቀበለው ይችላል፣ ሌላ ወገን ላይ ይቀበለው ይችላል። እኔ ግን እያለው ያለሁት ምንድን ነው ወደ ጠረጴዛ እናቅርበውና እንደራደርበት። ቢዝነስ ዲስካስ እናድርገውና ዊን ዊን የሆነ ሁለቱንም ሀገሮች ሊጠቅም የሚችል ፎርሙላ ማግኘት ይቻላል። ጦርነትን ብንሄድ አልቲሜትሊ ተመልሰን በድርድር ነው የሚያልቀው። ያው እኮ ነው ወደ ጦርነትን ብንሄድ ተመልሶ በድርድር ነው የሚያልቀው። ስለዚህ መብት ስለሆነ ብቻ ሄጄ አነሳዋለሁ የምትለው ነገር የለም። አይ ጂኦግራፊካሊ እኔ ጋር ስላለ ብቻ ለማንም አልሰጥም ብለህ የምትሄድ አንተም አትጠቀምም እኔም አልጠቀምም። ስለዚህ በዚህ ጉዳዮች ላይ እኔ አድቫንስ ማድረግ የምፈልገው ምንድን ነው አጀንዳ ሆነ አይደለም። አጀንዳ ሆኖ ከመጣ አይቀር ዲስሚስ አድርገህ ዝም ብሎ ይሄ ለፕሮፓጋንዳ ነው ይሄ ለምንድን ነው እያልን ከምናጣጥለው አልተርኔቲቭ የሆነ ምን ቢሆን ነው ሁለቱም ሀገሮች ሁለቱም ህዝቦች ሊጠቀሙበት የሚችል ፎርሙላ ስምምነት ዲቨሎፕ ብናደርግ የተሻለ ነው ይመስለኝ። አለበለዚያ በየጊዜው የጦር መስበቂያ ወይ የውስጥ ጉዳይን ዳይቨርት ለማድረግ እየተነሳ ሁለቱን ህዝቦች የሚያከስር ጉዳይ ይሆናል። ለአንዴና ለመጨረሻ ተደራድሮ ውል አብጅቶለት መሄዱ የተሻለ ይመስለኛል። የሻዕቢያ ሰራዊት ወደ ትግራይ መግባት በጦርነቱ ወቅት ተገቢ ነው? እንደ አንድ ሉዓላዊት ሀገር ኢትዮጵያን ካየ ይሄ ሁሉ ቀነጫጭበን ሰራዊቱ እዚህ ጋር መግባቱ እንትኑ እዚህ ጋር ማድረጉ ደብረጽዮን እንዲህ ማለቱ ምናምን የምንለው ነገር ሲምፕተም ነው። ጦርነቱ መካሄድ አልነበረበትም። አንድ ይሄ ነው። ሁለተኛ ቅድም እንዳልኩ የሁለቱ ሀገሮች ግንኙነት ያልተቋጨ ፍቺ ነው። ይሄንን የሁለቱን ሀገሮች ግንኙነት ስርዓት ሲያዝን ድረስ አንዱ ለአንዱ የሴኩሪቲ ትረት ሆኖ እስከቀጠለ ድረስ ኤርትራ በእኛ ጉዳይ ጣልቃ መግባቷን ትቀጥላለች። ኢትዮጵያ በኤርትራ ጉዳይ ጣልቃ መግባቷን ትቀጥላለች። 4 ኪሎ ያለው ስርዓት አስመራ ላለው ስርዓት እንደ ጠንቅ እስከታየ ድረስ አስመራ ኢንተርፊር ማድረጉን ትቀጥላለች። አስመራ ያለው ስርዓት እንደ ጠንቅ እስከታየ ድረስ ኢንተርፊር ማድረጉ ይቀጥላል። አሁን የምታነሳው የጦር መግባት፣ የሰው መጨራረስ፣ ሌላው በሙሉ የዚህ ውጤት ነው። ቢገር ፒክቸሩን እንየው ነው እያልኩ ያለሁት እኔ። ይገባኛል። ለምን ነው የሁለቱ ሀገሮች ጉዳይ ወደ ኋላ ተመልሰን ሂሳብ እናወራርድ ተመልሰን ምንል ከሆነ እሱ ከባድ ነው። ከሱ ውስጥ አንወጣም። ማአጠፋ ምን አደረገ ኢኔቪታብል ነው።
ወደ ጦርነት እስከገባን ድረስ ለምንድን ነው የኤርትራን ብቻ የምናነሳው? ስንት ሀገር ነው በዛ ጦርነት የተሳተፈው? ስንት ሀገር ነው? ማአት ሀገር እኮ ነው። ጥይት በማቀበል ፕሮፓጋንዳ ስራ በመስራት ድሮን በማቀበል በሁሉም ወገን በራችንን ከፍተን እርስ በርሳችን ተባልተን ከዛ በኋላ ጂጊ ጠርተን እኔ እዚህ አንዳንድ ነገሮች እያነሳን ከመወቃቀስ ይልቅ በሁለቱ ሀገሮች መካከል ግልጽ የሆነ በህዝብ የሚታወቅ ዲፕሎማሲያዊ፣ ኢኮኖሚያዊ እና የጸጥታ ስምምነት ላይ በመድረስ አንዱ የአንዱ ስጋት እንዳይሆን በማድረግ ነው ልንቋጨው የሚገባው። በነገራችን ላይ ከስር ከተፈታ ዘለግ ያሉ ወራት በኋላ ኡቡንቱ ላይ ቀርበ ስትናገር የሰማሁትን 1-2-3 ነጥብ ላንሳብና በደንብ ማብራሪያ ስጥበት። 1 መታሰሬ ለበጎ ነው፣ በጦርነቱ ሂደት ወደ አንደኛው ወገን ልሳብ እችል ነበር የሚል ወደ የትኛው ብትሳብ ኖሩ? አላቀውም። በቲያትር ውስጥ አልነበርኩም። ከቲያትር ውጭ ነበርኩ። ኢንፎርሜሽን የማግኘት እድሌ ሊሚትድ ነበረ። ሀሳቤን የማቅረብም እድሉን ሊሚትድ ነበረ። ቅድም እንዳልኩ በቴሌቪዥን ሳይ በጣም ኒውትራል የነበሩ በሳል ናቸው የምንላቸው ሰዎች የወጣላቸው ጦረኞች ሆነው ስታይ ራስን እኔም እዚህ ጋር ባልሆን ኖሮ ወይ ሁሌም በራስህ ሁሌ መተማመን ትክክል አይደለም። ራስንም አንዳንዴ ዳውት ማድረግ መቻል አለብህ። በደንብ የምታምንበት ሰው ሰላማዊ ሰው ነው፣ የተረጋጋ ሰው ነው፣ አመዛዛኝ ነው የምትለው ሰው ጭልጥ ብሎ አንድ ጎራ ውስጥ ገብቶ ስታየው እኔ አልሆንም ማለት አትችልም። የት ጎራ ሆናለሁ አላውቅም፣ ምክንያቱም ያ ቻሌንጅ ለእኔ አልቀረበልኝም። ስለዚህ እኔ ስለነበረው እንኳንም የዚህ ቀውስና እብደት አካል አልሆንኩ፣ እንኳንም ፈጣሪ የዚህ አካል አላረገኝም የሚል ከዛ የተነሳ መልስ ነው። እንደው ብትገባ ወዴት ትገባ ነበር? እኔ እንጃ። እሺ አሁንም እዛው ላይ ለኡቡንቱ በሰጠው ቃለ ምልልስ ከአብይም ከጃልመሮም ከደብረ ጽዮንም ከማናቸውም ጋር ቢሆን ለመገናኘት ለመነጋገርና ለመወያየት ፍጹም ፈቃደኛ ነኝ ብለህ ነበር። ይህን ከተናገርክ እንግዲህ ሜይ 26 2022 ላይ ነው ይህን ያልከውና አመት ከምናምን ወር ይሆነዋል። ማንን አገኘ? ጃልመሮን፣ ጠቅላይ ሚኒስትር አብይን፣ ዶክተር ደብረ ጽዮን? የጠራቸውን ግለሰቦች ባላገኝም የእነሱን ድርጅቶችና ተቋሞች በሙሉ ሬጉላርሊ ያገኛቸዋለሁ፣ ሬጉላርሊ ያናግራቸዋለሁ፣ ሬጉላርሊ እወያያቸዋለሁ። ሁሉንም ኤርትራኖችንም ጨምሮ ማለት ነው። አልከኝ ቅድም። ሁሉንም ግለሰቦቹን ከሌ ማለት አልፈልግም፣ ግን የኤርትራን አመራር፣ የህወሓትን አመራር፣ የኦኤልኤን አመራር፣ የመንግስት አመራር የማፍርበት ምክርበት አይደለም። በተገኘው እድል በሙሉ በማግኘት ያሉ አማራጭ የሰላም አማራጮች፣ የንግግር አማራጮችን ኤክስፕሎር እንዲያደርጉ እወተውታለሁ፣ ሀሳቤን አቀርባለሁ፣ ግምገማዬን አቀርባለሁ። ወደፊትም ቀጥልበታለሁ። እነሱም ብቻ አይደለም፣ ብዙ ዲፕሎማቶች በሀገራችን ጉዳይ ላይ ሚድል ኢስት ካሉት ጀምሮ የምዕራቡ፣ የምስራቁ በእኛ ሀገር ያሉት በእኛ ሀገር ላይ ጫና አላቸው የምላቸውን ሁሉ እያገኘው በተለይ የውጮቹን ሳገኝ ለማስረዳት የውስጥ ጉዳዮችን እንዲህ ቢደረግ እንዲህ ይሻላል፣ እንዲህ ቢደረግ ይሄኛውን ቡድን ስቀርቡ እንዲህ አይነት አቀራረብ ሞር ሊያቀራርብ ይችላል፣ ይሄኛውን ቡድን ስቀርቡ እያልኩ ይቀበሉ አይቀበሉ ይግዙት አይግዙት ነው እንጃ፣ ግን ሁሉንም እኔ ወደፊትም ያ መሆን አለበት ብዬ ነው የማስበው። ምክንያቱም መኮራረፉን፣ መጎናነጡን፣ መዋጋቱን ሞከር ነው። ከጠቅላይ ሚኒስትር አብይ ጋር አልተገናኛችሁም? አልተገናኘንም። ከስር ከወጣ በኋላ እንኳን ለቤተ አበቃ ብለው አልደወሉልህም? አልደወሉም።
ከሌሎች ተቃዋሚ ፖለቲካ ፓርቲ ወይም ደግሞ ከመንግስት አካላት መካከል ጀዋር እንኳን በሰላም ወጣ እንኳን ለቤት አበቃ ያሉ የሉ? ብዙ አሉ። ወደ አማራው ክልል እንግባ። በአማራ ክልል እየተካሄደ ያለውን ጦርነት እንዴት ትገመግመዋለህ? የፋኖ ትግል፣ የመከላከያ አጸፌታ፣ የንጹሐን እልቂት፣ የንብረት ውድመት፣ የህዝብ መከራና ሰቆቃ ይህ ሁሉ እየተስተዋለ ነው። ተመልሰን እንደገና ነው የገባ ነው። ቅድም እንዳልኩህ የአማራ ብሔርተኝነት እየመጣ እንደሆነ ግልጽ ነው። ቀድሞውንም ግን ወደ ጦርነት የግድ ማምራት አልነበረበትም። የትግራይን ጦርነት እየቋጨ በመጣን ቁጥር በትግራይ ጦርነት ውስጥ ሲሳተፍ የነበረ ኃይል ነው። በጦርነቱ ሲሳተፍ የነበረ ኃይል እንደመሆኑ በሰላም ውስጥም መሳተፍ ነበረበት። ስለዚህ የበይ ተመልካች ሆኛለሁ የሚል እንዴ ሰላም እየፈጠሩ ነው ወይስ የጦርነት ፓክት በኔ ላይ እየፈጠሩ ነው የሚል ጉዳይ አለ። እዚህ ጦርነት ውስጥ ይሄ ኃይል የተሳተፈበት የራሱ ምክንያቶች አሉ። የድንበር፣ የማንነት፣ ሌሎች ጉዳዮች አሉ። እነዛ ጉዳዮች በጠረጴዛው ዙሪያ መሳተፍ መቻል ነበረባቸው። ያን አለማድረጉ ሌሎች ተደራርበው የነበሩ ቁርሾዎች ገንፍለው ወደ ጦርነት እንዲያመሩ አድርጓል። አጌን የአማራውንም የኦሮሚያውንም የትግራዩንም ነጥለህ ካየው ብዙ ምክንያት መደርደር ትችላለህ። ሰብሰብ አድርገህ ስታየው ግን የፖለቲካ ምህዳሩን በማስፋት የሀገሪቷ የፖለቲካ ሊቃን ተደራድረው ተነጋግረው መፍትሄ የሚያመጡበትን መድረክ አለመኖር ነው ወጣቱን ወደ ግጭት የወሰደው። አንድ ነገር ተመልከት። ኦኤልኤ ውስጥም ፋኖ ውስጥም በአመራር እየተሳተፉ ያሉት አብዛኞቹ ድሮም ተቃዋሚ የነበሩ ናቸው። አዲስ አይደለም። ብዙ ድሮም ተቃዋሚ የነበሩ ናቸው። ኤርትራ የነበሩ ናቸው። አገር ቤት ሲታሰሩ የነበሩ ናቸው። ለውጥ ሀገራችን ውስጥ እንዲመጣ ሚና የነበራቸው ናቸው። በዚህ ለውጥ ወደ ዲሞክራሲያዊ ሽግግር ይመጣል ብለው ለውጡን የደገፉ ናቸው። ያ አልሆን ሲል ተስፋ ቆርጠው መተንፈሻ አጥተው ወደ ጫካ ሄዱ ናቸው። አንዳንድ ምንድነው የሚሏቸው አሁን ጽንፈኛ አመለካከቶች የሉም ማለት አይደለም። ግን እዛ የተወሰኑ ጽንፈኛ አባባሎች ላይ አይደለም ፎከስ ማድረግ ያለብን። ምንድነው ምን ቢሆን ነው ትላንትና ለውጥ የደገፉ ሰዎች፣ ትላንትና ለውጥ እንዲመጣ ሚና የነበራቸው ሰዎች ዛሬ ነፍጥ ያነገቡበት ምክንያት ምንድነው ብለን ስናይ የፖለቲካ ምህዳሩ በአግባቡ ባለመመራቱ፣ የፖለቲካ ፕላትፎርሙ ለሚነሱ ጥያቄዎች የመፍቻ መንገድና ዘዴ ማበጀት ባለመቻሉ ወደ እልህ፣ ወደ ተስፋ መቁረጥ፣ ወደ ንዴት በመሄድ አሁን ወዳለንበት ግብ መጣ። ስለዚህ አጌን እንዳልኩት የትግራዩም አመጽ የራሱ ለየት ያለ ምክንያት አለው። የአማራውም የራሱ ለየት ያለ ምክንያት አለው። የኦሮሚያውም ሌላውም። ሰብሰብ ስታደርገው ግን እነዚህ ሁሉ ግጭቶች what do they have in common? የፖለቲካ ጥያቄዎች ፕሮፐር በሆነ መልኩ ለመመለስ የሚያስችል የፖለቲካ ስትራቴጂ አለመኖሩ የፈጠረው ክፍተት፣ የፖለቲካ ምህዳሩ የፖለቲካ መድረኩ አለመኖሩ ሰዎችን ወደ ጫካ የገፋ ነው የሚመስለኝ። ከኦላ ጋር የነበረው ድርድር ለምን ከሸፈ? መንግስትስ በዛን አይነት መግለጫ ለምን ገለጸው? በመንግስት ትከሻ ላይ ታዝሎ መንግስት የመሆን ህልም የማይጨበጥ እነዛ ጉዳዮች ላይ ብዙ ፎከስ ማድረግ የለብንም። ምክንያቱም እንዲህ አይነት ግጭቶች ብዙ ጊዜ ረጅም ብዙ ዙሮች ይደርሳሉ። እኛ ሀገር ውስጥ ካለው ችግርና ከነበረን ተስፋ ኤክስፔክቴሽኑ በጣም ሃይ ነበረ። ስምምነት ላይ ይደርሳሉ የሚል ህዝቡ ሲጠብቀው፣ ሁለቱም አካላት ራሱ ለስምምነት ራሳቸውን አዘጋጅተው ነበር የመጡት። በስምምነት ነው
ምን ቋጭ የሚል ስለተዘጋጁ እዛ ላይ ያለ መድረሳቸው ላቋርጥ እንደዛ ከነበረ ልክ ስምምነቱ በተጀመረበት ሰሞን ብዙም ያልነበረ በጣም ግን በስምምነቱ ወቅት በተደጋጋሚ በኢትዮጵያ መገናኛ ብዙሃን ያው ደመሰስናቸው አጠፋናቸው አይነት ዜናዎች ይሰራጩ ነበረ። ያ የስምምነት መንፈስ ሁላችንም የጠበቅነው ነው። የሁላችንም ስሜት ተስፋ ተደርጎ ነበረ። ግን በተመሳሳይ ጊዜ ስምምነቱ ድርድሩ እየተካሄደ ባለበት ጊዜ ደመሰስናቸው አጠፋናቸው አይነት ዜናዎች መሄዳቸው በእርግጥም አሁን የምትለውን እኮ አንዳንዴ ለመቀበል ያስቸግራል። ያ ስምምነት መንፈስ ከነበረ ለምን እንደዛ ተደረገ? ደሞስ የድርድር አንዱ አካል የመጀመሪያው በጦርነት መካከል በውጊያ መካከል ያሉ ወገኖች ሲዝፋየር አይደለም ወይ? የመጀመሪያው መሰረታዊው ነገር እንዳልኩ ዝርዝር ውስጥ መግባት አልፈልግም። ስህተቶች ነበሩ፣ ግን ከሁለቱም ወገን በግልጽ የሚታዩ በውስጥ የማውቃቸው ነገሮች መሮም አብይም ቁርጠኛ ነበሩ ለሰላም። ይሄንን በደንብ ስለማውቀው I can say it with confidence። አፈጻጸም ላይ you see ይሄ እኮ ለኛ ሀገር እኮ አዲስ ነው። የሰላም ፖለቲካ እኮ አናውቅም እኛ። we never made የመጀመሪያ ሀገራችን የመጀመሪያው ታክስ አቁም የተደረገው እኮ በትግራይ ነው። we are new አናውቀውም። ምናልባትም እነዚህ የሚደረጉ ውሽሚያዎች ከጥንካሬ ለመደራደር ለማስመሰል ሊሆን ይችላል፣ ወይ ደግሞ በፕሮፓጋንዳ በልጠናቸው ነው ብሎ ለመቅረብ የሚደረግ ሊሆን ይችላል። look peace making is new to us, you know። እና ትንሽ ትግስት ያስፈልጋል። ቅድም ነክቼልሃለሁ። it was miracle ፕሪቶሪያ ሲፈረም በጣም እኮ ነው የገረመን። because we have never done it። ከዚህ በፊት እኛ የምናውቀው እኛ ሀገር ውስጥ ጦርነት ትገባለህ፣ አንዱ ያሸንፋል። አሁን ሁለት አዲስ ነገር ተፈጠረ ሀገራችን ውስጥ። አንደኛ አሸናፊ የሌለው ጦርነት ተፈጠረ አንዱ። ስለዚህ መሸናነፍ ስላልቻል የግድ የማናውቀው መሞከር ነበረብን፣ ሰላም መፍጠር። የማናውቀው ስለሆነ ደግሞ አዲስ ሆነብን። አሁን እኮ የትግራዩንም አልቋጨነውም፣ አልተቋጨም። የፕሪቶሪያ ስምምነት አሁንም ገና የሚፈጥራቸው አወዛጋቢ ጉዳዮች አሉ። አሁን ምን ተፈጠረ? ልክ ተኩስ ሲቆም አዲስ አበባ ያለው ግልብጥ ብሎ መቀሌ ሄደ፣ መቀሌ ያለውን ግልብጥ ብሎ ተረሳ። ያ ሁሉ ነገር ለምን ነው የተዋጋ ነው? ምንድናቸው የፖለቲካ ጉዳዮች እዛ ያደረሱን የሚለውን የፖለቲካ ጉዳዮችን አለመፍታታችን የሚያሳየው ምንድን ነው? ለጦርነትም እንቸኩላለን፣ ለሰላምም እየቸኮልን ነው። ትዕግስት ሊኖር ይገባል። ከሌሎች ሀገር መማር አለብን። አሁን በኦኤልኤ እና በመንግስት መካከል የተደረገው እኔ ከገመትኩት በላይ ነው ሄደው። ወራት ከነው ከገመትኩት በላይ ነው። ኦልሞስት 95% በሚሆኑ ጉዳዮች ላይ ተስማምተው ነበር። ነገር ግን አርገነው ማናቀው ነገር ስለሆነ አንዳንድ ነገር ላይ ያዝ ሲያረግብህ የመደንገጥ ከዛ ተነስቶ አሁን የምትላቸው መግለጫዎች ከነበረው እንትን አንፃር ስታይ ትክክል አልነበሩም። ምክንያቱም በከፍተኛ ኮንፊደንስ ነበር የሄዱት። ሰላም ለመፍጠር ባያስብ መሮ ከጫካ አይመጣም ነበር። ሰላም ለመፍጠር ባያስብ አብይ ሲኒየር ሚኒስትሮችና ሲኒየር ጀነራሎችን አይልክም ነበር። ኮሚትድ ነበሩ። ከዚህ የበለጠ ብዙ ነገር ልል እችላለሁ። ኮሚትድ ነበሩ። አሁንም ደግሞ ኮሚትድ ናቸው። በነገራችን ላይ ማድረግ ያለብን ሎክ እኛ ሀገር ሰላም የምንፈልግ ከሆነ ይሄ ብሌም ጌም ውስጥ በተለይ ደግሞ ከሁለቱ ተፋላሚ ኃይል ውጪ ያለን ለማጣጣል ለማጋጋል አያለው አንዳንድ ሚዲያዎች። እኔ ከሁሉ የበለጠ የሁለቱንም ጥፋት ተንትኜ ማቅረብ እችላለሁ። ዳዚት ሄልፕ ያቀራርባል ወይስ ያራርቃል? አባባል አለ እኔ ያደኩበት አካባቢ። ዋሽቶ ማጣላት ኃጢአት ነው፣ ዋሽቶ ማስታረቅ ግን ጽድቅ ነው። ግን እኛ የምናየው ምንድነው? አንዱን ሳይድ ስለጠሉ ይሄን ወገን ስለጠሉ ብቻ ለማጋጋል ምን አማራጭ አላቸው? ተመልሰው ከመደራደር ውጪ መሸናነፍ አይችሉም። ህዝባችን እኮ ሰፈር አረገ። በጣም ኦሮሚያ ውስጥ እኮ እንዲህ አይነት ነገር ሆኖ አያውቅም። ዛሬ እኮ ምዕራብ ሸዋ፣ ሰላሌ፣ አርሲ፣ ወለጋ፣ ጉጂ ያለው ነገር ኢስ አንቲንከብል።
ዛሬ ጎንደር ጎጃም እየሆነ ያለው ነገር እንዲህ አይነት ጦርነት ኢትዮጵያ ውስጥ ተካሂዶ አያውቅም። ኢትዮጵያ ውስጥ የሚደረገው ጦርነት በአብዛኛው ጠረፍ ላይ ነው የሚደረገው። ህዝብ ተጭኖ ሄዶ ሀብት ተጭኖ ያልቃል እንጂ ህዝብ መካከል ሀገር መካከል አሸናፊ የሌለው ማብቂያ የሌለው ጦርነት ውስጥ ነው ያለ ነው። ስለዚህ በአማራም ሆነ አሁን የአማራው ጦርነት በምን ይቋጫል? በድርድር ጊዜ ትንሽ ጊዜ ይወስዳል። እየታገሉ ያሉት ኃይሎችም አንደኛ ጥያቄያቸውን አርቲኩሌት ማድረግ መቻል አለባቸው። ሰብሰብ ማለት አለባቸው። ጥያቄያቸውን ፕራግማቲክ በሆነ በኢትዮጵያ ኮንቴክስት ውስጥ ሀገሪቷ ካለችበት ነባራዊ ሁኔታ አንጻር የአማራ ክልል ብቻ አይደለም የኦሮሚያም ቢሆኑ የሚያቀርቡት ጥያቄ ሪያሊስቲክ የሆነ ፕራግማቲክ የሆነ ወደ ስራ ኢምፕሊመንተብል መሆን መቻል አለበት። እና ቃል አክሴፕተብል ሊሆን የሚችለው ምንድነው? ምን አይነት ጥያቄዎች? እነዛ ጥያቄዎች ፖለቲካ ጥያቄዎች፣ ሌሎች ጥያቄዎችን አርቲኩሌት ማድረግ መጀመር መቻል አለባቸው። ከዛ ሊያስማሙ የሚችሉ አደራዳሪዎችን አፕሮች ማድረግ መቅረብ አለባቸው። ሉክ በጣም እኮ እድለኛ ነን። ሌላ ሀገር ውስጥ የውጭ ኃይሎች ለማጣላት ነው የሚበዘበዙት። እኛ ጋር እኔ እስከማውቀው ድረስ ኢትዮጵያ ውስጥ ያለው ጦርነት እንዲቀጥል የሚወድ ብዙ ኃይል አላየሁም እኔ። አሜሪካኖቹ they are very committed። ዩሮፒያኖች ኢቭን ሚድል ኢስት አሁን ብዙ ጣት የሚቀሰርባቸው ሀገራችን ውስጥ መረጋጋትና ሰላም እንዲመጣ ዲፕሎማቲካሊ ፋይናንሻሊ ለመደገፍ ሬዲ ናቸው። ነገር ግን አባቱ ማሳው ከሌለ ጂጊ መጥቶ ማሳውን ሊያጭድልህ አይችልም። እኛ ባለቤቶቹ ባለሀገሮቹ ሰብሰብ ብለን ሰላም የምንፈልግ ከሆነ የሚያስፈልገውን ሎጂስቲካል፣ ቴክኒካል፣ ፋይናንሻል ሰፖርት ለመስጠት ጎረቤቶቻችንም ሬዲ ናቸው። እኔ ድሮ ከገምተው በላይ ነው። ብዙ ጎረቤቶቻችን ብዙ የሩቅና የቅርብ ሀያላን ሀገሮች የሚስማሙት በኢትዮጵያ ሰላም ነው። ኢትዮጵያ ውስጥ ብጥብጥ መቀጠል የሚጠቅመው ማንም ሀያል ሀገር የለም፣ ማንም የጎረቤት ሀገር የለም። እና በተቻለ መጠን በአንድ በኩል ግን በስልጣን ላይ ያለው መንግስት ኢትዮጵያ ውስጥ ያለው ብጥብጥ ሊረዳው የሚችልበት ፖለቲካዊ መንገድ አለ። ለምሳሌ በሰሜኑ በኩል ሰሜንን ማዳከም የሚል አጀንዳ ከዚህ ቀደምም ሲነገር ተሰምቷል። የተነደፈ አጀንዳ ነው የሚል አማራና ትግራይ መካከል ግጭት መፍጠር፣ አንድነት እንዳይኖራቸው ማድረግ፣ መበታተን፣ ስልጣንን ያጸናል፣ ወንበርን ያጸናል፣ ስርዓት እድሜን ይቀጥላል የሚል ትንተና የሚሰጡ ሰዎች አሉ። በአንዳንድም ስታስበው ትክክል ይመስላል። ኦኬ የዛሬ 6 ዓመት 7 ዓመት እንደዛ አይነት ትንተና ሊሆን ይችላል። አልተሞከረማ። አሁን እኮ ተሞከረ። አሁን እኮ ጦርነት ተካሄደ። ለምሳሌ አንዱ የኦሮሚያውን አምጦ ኦሮሚያ ውስጥ የኦነግ በተወሰነ ደረጃ አንድ ብልጽግና ባለስልጣን አንድ ጊዜ ያለኝ ልንገር፣ ምንድነው አንተ ኦነግ ካልገባ ሰላም ካልተፈጣ ብለህ ምን የምትለው? ህወሓትም እኮ እነሱን ይዞ ነው በእነሱ ስም ኦሮሞን የሚቃወመውን ኦሮሞ እየጨፈለቀ ስልጣን ላይ ቆየው። እኛ ምን እናደርጋለን አለ። ተሞከረ፣ ሰራ አልሰራም? ሉክ ቀኝ እጄን አድክሜው ቀጥቅጬው ጠንካራ ሆኜ በግራዬ ሄዳለሁ። ብራዘር ልስን፣ ሰሜን ተቃጥሎ ደቡብ አይለማም፣ ደቡብ ተቃጥሎ ሰሜን አይለማም። ጎንደር እየተበጠበጠ ወለጋ እየተበጠበጠ 4 ኪሎ ላይ ጸናለው ዘበት ነው። This is not theory. We did it. We saw it. It failed. It did not work. So ለምን ነው ሪፒት የምናደርገው? ይሄ ቲዮሪ እንዲህ አይነት ድሮ ዝም ብሎ በሃይፖቴቲካል ሲወሩ የነበረው ሞከርናቸው፣ አየናቸው። ትግራይ ላይ ያ ሁሉ ጦርነት ተካሄደ። ትግራይ ብቻ ነው የተጎዳው? በሰው ኃይል ብቻ አይደለም። ኢኮኖሚያችን ደቀቀ። እያንዳንዱ ቅድም እንዳልኩ እያንዳንዱ ዋዛ የተተኮሰ ጥይት ዶላር ነው ስንተኮስ የነበረው። ዛሬ ተለማማጭ ብርህን ዲቫሉዌት አድርግ ይሄን አድርግ የምንባለው የለም። የተዳከመ ትግራይ የተጠናከረን ኢትዮጵያ ሊፈጥር አይችልም። ግን ይሄ ሁሉ የሚደረገው ሁለቱ አብሮ ሆኖ አንደኛውን የማግለል it doesn't work. we tried it again ሞከርነው፣ አልሰራም። ስለዚህ የሚያዋጣው ምንድነው? የአማራና የትግራይ ኃይሎች አንድነት ቢፈጥሩና አንድ ላይ ቢያብሩ የሚለውም ነገር
ነው ሊያብሩ ይችላሉ። አይችሉም አይባልም፣ ሊያብሩ ይችላሉ። ግን ለአማራም አይጠቅምም፣ ለትግራይም አይጠቅምም፣ ለኢትዮጵያም አይጠቅምም። አሁን ለምሳሌ ነው 4 ኪሎ እና አስመራ ተስማምተው ትግራይን ወቀጡ። ጠቀማቸው? ዌር ባክ ቱ ስኩዌር ዋን። ሶ እንደ እኛ አገሪቷን እኮ ላቦራቶሪ ያደረግናት፣ በቃ እንማርበት። የኢህአዴግን ስርዓት የወያኔ ብቻ አድርጎ ነጥሎ መመልከት በትግራይና በትግራይ ህዝብ ላይ ያደረሰውን መጨረሻ ታሪክ ተመልክተናል። አብረዋቸው ሲሰሩ የነበሩት የኦህዴድ አባላት በወቅቱ አጠራር የብአዴን አባላት የደቡብ ከያዋል ምንም አሁንም በምቾት ወንበር ላይ ስልጣኑም ላይ ቀጥለዋል። ለምን ተመዞ ከአንድ የፖለቲካ ፓርቲ ውስጥ ሲቀጠቀጥ የነበረው በህወሓትና የትግራይ ተወላጆች ስለሆኑ ተመሳሳይ ነገር አሁንም በብልጽግና ውስጥ እያየን ነው። ስርዓቱንም የኦሮሞ የማድረግ ነገ አንድ ነገር ቢፈጠር ይሄንም በነገራችን ላይ ሰው ተቃዋሚዎች ብቻ ሳይሆኑ የሚያነሱት በመንግስት ላይ ያሉ ከፍተኛ አመራር አባላት ጭምር አሁን ምን ልክ ነው በቃ እኛም በተራችን ስልጣን ይዘናል አይነት ነገር። ይሄ ነገ ከትላንት ለምን አንማርም? ነገ ይሄ ደግሞ በተራው ኦሮሞንና ኦሮሚያን ዋጋ አስከፍልም ወይ? ደሞስ ተረኛ ሆናቸዋል። ሁለት ወገኖች ናቸው ይሄን የሚገፉት። ለኦሮሞ ትራጀዲ ነው። በአንድ ወገን ከምንጊዜውም በላይ እንዳሁን ኦሮሞ ተበድሎ አያውቅም። ዳሽቋል። በጦርነት በእስር ቢያንስ 100,000 የፖለቲካ እስረኞች አሉ። በማንኛውም ክልል የዚህን ያህል የለም። ኦሮሚያው ዛሬ ቢያንስ 100,000 የፖለቲካ እስረኞች አሉ። በኦሮሚያ ክልል ብቻ ሸገር በሚባለው አስተዳደር ውስጥ ብቻ ወደ 30 እስር ቤቶች አሉ ቱዴይ። ኦኬ። በኦሮሚያ ሚኒመም 100,000 ፖለቲካ እስረኛ አለ። ኑሮ አያውቅም። በቀን ዛሬ በመቶዎች ያልቀሉ። ገበሬው እንዲህ አይነት ገሃነም አይቶ አያውቅም። የሸዋ ህዝብ፣ የወለጋ ህዝብ፣ የጉጂ ህዝብ፣ የአርሲ ህዝብ እንዲህ አይነት ገሃነም በህይወቱ አይቶ አያውቅም። ይታገታል፣ አንዱ በሬውን ይወስድበታል። ሲመለስ የቀረውን በሬ ደግሞ መንግስት ይወስድበታል። መጫወቻ ሆኗል ህዝቡ። አሁን ያለውን መከራ አይቶት አያውቅም። ባለፈው 5 ዓመት የሞተው ኦሮሞ ቁጥር ከኃይለ ሥላሴ መንግስቱና መለስን ብትደምር ግማሹ አይሆንም። አንዱ ያ ነው ተረኝነት ከተባለ እሱ ነው። ተረኝነቱን ሁለት ወገኖች ናቸው ፕሮፓጋንዳውን የሚገፉት። አንዱ ቀድሞውንም ኦሮሞን የሚጠሉ የሚቃወሙ ወይ ደግሞ ስርዓቱን ያጥላሉ መስሏቸው ለፕሮፓጋንዳ መጠቀም ይፈልጉ አንድ ወገን። ሁለተኛ ደግሞ ስልጣን ላይ ያሉት ወገኖች ሌብነታቸውን፣ ወንጀላቸውን፣ በደላቸውን በኦሮሞ ስር ተወሽቀው ሂሳብ ማወራረድ ይፈልጋሉ። ኦሮሞን እንደ ጋሻ መጠቀም ይፈልጋሉ። they want to hide behind ኦሮሞ። አንዳንድ ሲምቦሊክ የሆኑ ነገሮችን እያጋነኑ እዚህ ጋር እንትን እያደረጉ ኦሮሞ ተራ አይፈልግም። በምን በራሱ ሀገር ላይ ምንድነው ተራ የሚፈልገው? ተራ ማለት ምንድነው ታውቃለህ? ያልፋል። መብታችን ነገ እንዲያልፍ እንፈልጋለን። ጥቅማችን ነገ እንዲያልፍ እንፈልጋለን። ኖ እኛ ተረኝነት አንፈልግም፣ ተራ አንፈልግም። የታገልነው ጭቆናን ነው። የታገልነው ብዝበዛን ነው። እኛ የምንፈልገው እኩልነትን፣ ፍትህን ከማንም ኢትዮጵያዊ ጋር ከሁሉም ብሔር ብሔረሰቦችና ህዝቦች ጋር ፍትሃዊ የሆነ በነገራችን ላይ አምባገነናዊ ስርዓት እስካለ ድረስ ፍትሃዊ የሆነ ዘለቄታ ያለው ሰላም ማምጣት አይቻልም። ስለዚህ የኦሮሞ ህዝብ ተረኛ የሆነ ግለሰብ ቡድን ሊኖር ይችላል። ኦሮሞ ግን ዛሬ መከራ ውስጥ ነው ያለው፣ ችግር ውስጥ ነው ያለው። ይሄን የሚገፉት ሁለቱ ናቸው። ይሄንን ኦሮሞ መታገል አለበት፣ ሌላውም ህዝብ መታገል አለበት። መዘዙ አደጋ አለውና እና ይሄንን ማረጋጋት ለህዝባችን የሚጠቅመው
we have seen it በቃ አይተነዋል። ተራም ከተባለ 5 ዓመት አየ ነው። ምንድነው የተረፈልን? በየቀኑ መገደል፣ በሺዎች ማለቅ፣ መታሰር፣ ዝርፊያ፣ ከአንድ ቦታ አንድ ቦታ በነፃነት አለመንቀሳቀስ። የት ነው የምትሄደው? ሶደሬ መሄድ አትችልም ዛሬ መናገር ከፈለክ። ገበሬው ከቤቱ ተነስቶ ወለጋ ውስጥ ያለው ወለጋና ምዕራብ ሸዋ ምን ችግር እንዳለ ታውቃለህ? እንደምታውቀው የከተማ ሰው ነው፣ ገጠር ብትሆን ታውቀዋለህ። እዛ ሰፈር ገበሬው ሁለት አይነት እርሻ አለው። የጓሮ እርሻ የሚባል አለ ያንተ ቤት አካባቢ፣ ከዛ ደግሞ ማሳ ደግሞ ትሄዳለህ። አይ ይሄንማ አውቃለሁ። ዛሬ እኮ ምዕራብ ሸዋ ላይ፣ ሰላሌ ላይ፣ ወለጋ ላይ ጓሮህን ብቻ ነው የምታርሰው። ማሳ መሄድ አትችልም። እርሻ ወደ ማሳ መሄድ አትችልም። ምክንያቱም ማሳ ከሄድክ የመንግስት ሰው ምን ልታቀበል ነው ይዘህ ሄድከው ይላል። ያኛው ደግሞ ለመንግስት ምን አቀበልክ ይልሃል። በሰላም ማሳ ደርሰህ ተመልሰህ መምጣት ስለማትችል ያለ አማራጭ ምንድነው? የጓሮ እርሻህን ብቻ ነው የምታኖረው እንዴ? እና ይሄ ገበሬ ተረኛ ነህ ስትለው እንደው ፈጣሪ ምን ይልሃል? ይሄን ገበሬ አንተ ተረኛ ብትለው ይሄ ገበሬ እንደው ፌር ነው? is it really fair? ለምዕራብ ሸዋ ህዝብ፣ ለወለጋ ህዝብ፣ ለጉጂ ህዝብ፣ ለምስራቅ አርሲ ህዝብ ተረኛ ብትለው ድሮ እኮ ሊጨቆን ይችላል፣ መብት ላይ ኖረው ይችላል፣ አርሶ ይገባል በሰላም ወጥቶ በሰላም። አዎ ዛሬ ግን ከወጣት አፍኖ በሬን ሽጥ ሲመለስ ይታሰራል። ይሄን ሁሉ መከራ ያየን ህዝብ ደግሞ እኮ let's be very fair 5 ዓመት እኮ ነው ይሄ ነገር እየሆነበት ያለው። እንግዲህ ይሄን ጨምሮ ጦርነት፣ የኑሮ ውድነት፣ ረሃብ፣ ምሬትና ብሶት፣ ስቃይ፣ ስደት፣ እንግልት፣ የፍትህ እጦት ይሄ ሁሉ እየተስተዋለ የመንግስት አፎች ደግሞ ከፍታ ላይ ነን፣ ከከፍታችን አታውርዱን። ሁሌም ስልጣን ላይ ያሉ ቡድኖች በሁሉም ሀገር ስለ ድክመት፣ ስለ ችግር ሊያምኑም አይፈልጉም። አፍተር ዋይል ራሳቸውን እያሳመኑ ይሄዳሉ። አንዱ እሱ ችግር ሊኖር ይችላል፣ ባፋቸውም ቢሉ ግን በልባቸው ያውቁታል። ሎክ እየተዋጋን የምንሄድበት ከፍታ የለም ቁልቁለት እንጂ። በጦርነት ኢትዮጵያ ውስጥ የሚመጣ ነፃነትም አይኖርም፣ የሚጸና ስልጣንም የለም፣ የሚመጣ ብልጽግና አይኖርም። አይ ዶንት ኬር። ጫካ ውስጥ መትረየስ ይዘህ ዙር፣ ቢሾፍቱ ላይ ድሮን ይኑርህ። የኢትዮጵያን ሕዝብ ከመከራና ከችግር ማስወጣት ከፈለክ በድሮንም አይመጣም፣ በክላሽም አይመጣም። የኢትዮጵያ ችግር ፈንዳሜንታሊ ፖለቲካዊ ነው። ሊፈታ የሚችለው በፖለቲካ ብልሃትና ስልት ብቻ ነው። ይሄንን ተቀብሎ መሄድ ለሀገራችን መፍትሄ ሊያመጣ ይችላል። አለበለዚያ ግን ወደ ጦርነት እንሄዳለን ካል ህዝባችንንም እያዳከምን ሀገራችንንም እያዳከምን ከመሄድ ውጪ ብዙም የሚያደርሰን ከፍታ ያለ አይመስለኝም። እኔም ልጅ ጀዋር ለረጅም ጊዜያት አንዲት ኢትዮጵያ ወይ ሞት በሚል መርሃቸው የምናውቃቸው ሰዎች አንድነት፣ ኢትዮጵያዊነት፣ ኢትዮጵያ አንድነት፣ አንድ መሆኑ ምንድነው የብሔረሰብ ይሉ የነበሩ በየመገናኛ ብዙሃኑ በዚህ አቋማቸው ይታወቁ የነበሩ አውራ እንደው ይባሉ የነበሩ አሁን ከቅርብ ጊዜ ወዲህ ሁሉም ወደየብሔራቸው ገብተው በውክልና አፍም ሲናገሩ እየሰማናቸው ነው። ኢትዮጵያ ውስጥ ይሄ ኃይል አሁን አለ ተብሎ ይታሰባል። ምክንያቱም ጨርሶ እንዲህ አይነት ነገር በጣም በአንጻራዊነት ይመለከቱ የነበሩ ሰዎችን አሁን በየብሔራቸው እንደውም አንዳንዶች ውክልናም እየወሰዱ ሲናገሩ ስለምንሰማ ነው። ኢንሴኩሪቲ የፈጠረው ነገር ነው። እንዴት መሰለህ? የፖለቲካ ቀውስ ወደ መጥፎ የሴኩሪቲ ቀውስ ሲያመጣ ራስን ለማዳን፣ ራስን ለመከላከል፣ ለመትረፍ ሁሉም ወደ ጎጆው ይሄዳል። ጭቆና የሚያመጣው ነገር አለ። ከዛ የበለጠ ግን ኢትዮጵያ ውስጥ የማየው ኢንሴኩሪቲው እንትን ፈጥሯል። ሁለት ኢንትረስቲንግ ዴቨሎፕመንት አለ ኢትዮጵያ ውስጥ። ድሮ ተገንጣይ የነበረው ተገንጣይነቱን ትቶታል። ድሮ ደግሞ ዩኒታሪስት የሆነው ዩኒታሪስቱን ትቶ የብሔር ፖለቲካ ውስጥ ገብቷል። ጦርነቱን ካቆም ጥሩ ነው።
ጦርነቱ ከቀጠለ ያባብሰዋል። መከፋፈሉን፣ ኢንሴኩሪቲውን፣ ኢትኒሳይዜሽኑን ይቀጥለዋል። ጦርነቱ ከቀጠለ ጦርነቱን ካቆምን ግን ፕሪቴንሽኑ ማስመሰሉ ይቀርና ቁጭ ብለን ተደራድረን ለእያንዳንዱ ቡድን የሚሆነውን ምንጣላበት እኮ ስልጣንና ሀብት ነው። ሌላ ነገር የለም። መቼም ጀነት ለመግባት አይደለም ምንጣላው። ከሄድን ለመደራደርም ይረዳል። ይሄ ሰው በቦልድ ሆኖ የኔ ብሔር ውክልና አላገኘም፣ የኔ ብሔር ተገፍቷል፣ የኔ ብሔር የሚገባውን አላገኘም ቦልድ ብሎ መውጣቱ ጥሩ ነው። ጠመንጃቸውን ያስቀምጡና ሁሉም ወደ ጠረጴዛ ከመጣን አሁን ሉክ ማተር ኦፍ ፋክት ኢትዮጵያ የህብረ ብሔር ሀገር ነች። ሚስማኔጅ አደረግ ነው እንጂ የአንድ ብሔር ሀገር የሆነ በዓለም ላይ የለም። ሁሉም ሀገር ህብረ ብሔር ነው። እንደኛ ላይበዛ ይችላል። እንደኛ ጠባሳ ያለበት ታሪክ ላይኖረው ይችላል። እንደኛ ላይ በጣም ላይጋነን ይችላል። ሰብሰብ ብለን እኔ ቅድም እንዳልኩ አንደኛ ዘ ስቴት ኢዝ ቬሪ ሬዚሊየንት። ስቴቱ በጣም ሬዚሊየንት ነው። አንድ ነገር ባለፈው ስንነጋገር ያነሳሁት ነበረ። ኖቲስ አድርገህ እንደሆነ ድሮ የነበሩት ጦርነቶች ለመገንጠል ነበረ፣ ሁሉም የራሱን ይዞ ነው። አሁን ግን አንዱም አማጺ እንዴት ነው አንድ ቀበሌ ይዞ ለማስተዳደር የማይሞክረው? ሁሉም እንደምንም አድርጎ አዲስ አበባ መጣ ነው የሚፈልገው። የስቴቱን ኢምፖርታንስ ምንም እንኳን አማራነቱን፣ ኦሮሞነቱን፣ ትግሬነቱን ከፍ ቢያደርግም ምንም እንኳን የራሱን ጎጆም ጠበቅ ቢያደርግ ሰቀላዋን ግን ለመበተን ብዙም ዝግጅት የለም። ያ ተስፋ ይሰጣል። አትሊስት ተመልሰን ሰቀላዋን ለመጠገን ነው ጎጆው እንዳትነካበት ዋስትና ሰጠነው። ትልቁን ሰቀላ ደግሞ አብረን ለመጠገንና እያፈሰሰች ከሆነች ለመክደን ንፋስ የሚገባ ከሆነ በደንብ ለማስተካከል መሬቱ ችግር ካለበት ሊሾ ለማድረግ ለመነጋገር እድሉ አለ። ያን ለማድረግ ግን ጦርነት ማቆም አለብን። እነዚህ ጦርነቶች ቢቀጥሉም የትም ቢሄዱ የህዝባችን መከራ ይጨምራሉ እንጂ ፈንዳሜንታል የሆነ ለውጥ ሊያመጡልን አይችሉም። የመጨረሻ ነጥባችን ሰውየው ጀዋር ነው። አለ ተባለ ይባላል የሚባል ነገር አለ። አንተ ከምትባላቸው ነገሮች መሃል ሁለቱን ብቻ ልጥቀስ። አንተ ምን ላይ ስትባቸው? ጀዋር የፖለቲካ ተንታኝ እንጂ የፖለቲካ መሪ መሆን አይቻለውም። ይሄ አንዱ ነው። መርቼ እኮ አሳይቻለሁ አለ እንዴ። ኢትዮጵያ ውስጥ የሰላማዊ ትግል አይቻልም። ህወሓት ኢህአዴግ በጦርነት እንጂ በሰላም አይወርድም። መንግስት ላይ የነበሩ ሰዎች መንግስት የሾላ ፍሬ አይደለም በድንጋይ አይወርድም ሲሉ አልነበር ማለት ራሴን መኮፈስ አልወድም፣ ግን አይደለት ስንት ነው ኔጋ የነበረ አይቻልም ፈጽሞ ብለው ከጎኔ ኤርትራ በረሃ ሲገቡ ኖ በተሻለ ሚኒማል ኮስት ፋስተር ፔስ ማድረግ ይቻላል። አንድ ጊዜ 2005 ነው አሜሪካ ሄድኩትና 2006 ላይ ብዙ የኦሮሞ አመራሮች ባሉበት ይህን ስርዓት በ2020 እንጣለው ለውጥ እናምጣ ስል ሽንወጠጤ ኦፒዲዮ ወያኔ ላካት 15 ዓመት እንደገና እዚህ ስራ ስል እንቆይ እያሉኝ። በጣም ረጅም ነው። ፕላን እናድርገውና ከዛ ወዲህ ከቻልን እሰየው፣ ካልሆነ ግን አትሊስት ከዛ እንዳልፉ እናድርግ። ሌላው ደግሞ አንድ ጊዜ 2009 ነው 10 ዋሽንግተን ዲሲ ላይ ከአንድ እውቅ መሪ ጋር ጎለጎጅ ብለን እናወራለን። በ6 ወር ጫካ ገብተን እንትን አድርገን እንገለበጣለን ሲል ነው አይመስለኝም። ኢትዮጵያ ውስጥ በጦርነት መሄዱ አይደለም የሚያዋጣው። ቦዝ አሰሚንስ አናንድ አሰሚንስ ኮስት ኢፌክቲቭ የሚሆነው በፍጥነትም ሆነ ሰላማዊ ትግል ነው። ገቨርናንሱን አልሞከርኩትም፣ ፖለቲካ ስልጣን ይዤ አልሞከርኩትም። ግን አይ ቲንክ ትልቁ ነገር ምንድነው የኔ ጉዳይ ያንተ ጉዳይ አይደለም። በተለይ አሁን ኢትዮጵያ ባለችበት ህዝባችን ባለበት ሁኔታ ከሌ ጎበዝ ነው፣ ከሌ ጀግና ነው፣ ከሌ ምናምን we saw it ወኔ ምን ያህል እንደሚያደርስ
ቆራጥነት ቆራጡ መሪ የሚባለውን አየነው። ሁሉንም እኮ አየነው ነው። ኢትዮጵያ በአንድ ሰው እውቀት፣ ብልጠት፣ ጀግንነት የትም አትደርስ። ኢትዮጵያ የኮሌክቲቭ ችግር ውስጥ ነው ያለችው። ጋራ ችግር ነው ያለን። የሀገሪቷ ልሂቃን እኔ እንትን እንዳልከው በፖለቲካ ትንተና ጎበዝ ሊሆን ይችላለሁ፣ ግን ፖለቲካ ብቻውን ይሄድ አልችልም። ስለዚህ የኢኮኖሚ ችሎታ ያለው ሰው ያስፈልገኛል። እኔና ኢኮኖሚስቱ ደግሞ ብቻችንን በቂ አይደለንም። ሴኩሪቲ ያስፈልጋል። ጠንካራ ወኔ ብቻ ሳይሆን ወታደራዊ እውቀት ያላቸው ጀነራሎች ያስፈልጉናል። ያ ደግሞ ብቻውን በቂ አይደለም። ዲፕሎማሲ ያስፈልገናል። የማህበረሰባዊ ጉዳይ በቂ የሆኑ ልምድ ያላቸው እውቀት ያላቸው አንደበተ ርቱዕ የሆኑ ዲፕሎማቶች ያስፈልጉናል። ማህበረሰባችንን ሊያደራጅ ከፍተኛ የቅስም ስብራት ተፈጥሮብናል ብያለሁ ቅድም። ሼሆችና ቄሶች ሳይቀሩ ያስፈልጉናል። ከዚህ ችግር እንድንወጣ ከተፈለገ ኢትዮጵያ ውስጥ የአንድ ሰው ጥንካሬ፣ የሁለት ሰው ጥንካሬ፣ ጀግንነት we will not make it። ኮሌክቲቭሊ ነው መውጣት ያለብን። ያለውን የሁሉንም ኮሌክቲቭ ካፓሲቲ ሃርነስ በማድረግ አንድ ላይ በማምጣት አቻችለን መሄድ መቻል አለብን። ወደ ሌላኛው ልሻገር። ጃዋር በኦሮሞ ፖለቲካ ትግል ስም ብዙ ሚሊዮን ብሮችን ሰብስበዋል። በአጭር ቃል ቱጃር ሆኗል። ጃዋርን ፖለቲካ ውስጥ አትፈልጉት፣ ቢዝነስ ዓለም ውስጥ ገብቷል። እንዳፋቸው ያርግልኝ። በነገራችን ላይ አባባል ችግር ውስጥ ከቶኛል እና እኔ ድሮ ቤተሰቦቼ ዘመዶቼ አንድ ቀን ሳንቲም ጠይቀውኝ አያውቁም። አሁን ከእስር ቤት እንደወጣው በኋላ ይሄና ለ20 ምናምን ካምፓኒ አለው ሀብታም ሆኗል የሚባለው ስለሰማሁ ያው እንደምታውቀው ኢትዮጵያ ውስጥ አሁን ከፍተኛ የኢኮኖሚ ችግር አለ። ማአት ሰው መጥቶ አበድረኝ፣ ስለዚህ አንተም አበድረኝ እንዳትለኝ የለውበትም ተባልክ። ለራስም ጆሮ ደርሷል። ሰማዋለሁ፣ ሁሌ አየዋለሁ። ያው ተበዳሪ ሁሉ ይመጣል፣ ተበዳሪ ይመጣል። ኢቭን የቅርብ ቤተሰቦቼ የኔ እናት ሳትቀር የምር ነው የኔ እናት ሳትቀር እንዴ ምን ነው እንትና እኮ አጎትህ እኮ እዛ በሬ ሞቶበት የሚል እና ጫና ፈጥሮብኛል። እንዳፋቸው ያርግልኝ። እስር ቤት ሳለ የግል ንብረት እንደዚህ እገዳ ምናምን አልተጣለበትም? የተወሰደብህ ነገር የለም ወይም በግል ስም በባንክ ውስጥ የነበረ በብዙ ሚሊዮን ብር የሚቆጠር ገንዘብ ለድርድር አልቀረበም? እስር ላይ ያለ ጭምር ሲወራ የነበረው ነው። እንግዲህ የኛው ላክልበት ብዬ ነው። እኮ ኢትዮጵያ እኮ ቅድም እንዳልኩ በጣም ድብቅብቅ የሆነ ሀገር ከመሆኑ አንጻር ሀሜት ነው ፋክት እየሆነ የሚመጣው። አሁን እኮ ይሄ ማጣራት እኮ የኔ እንኳን ማጣራት እንቀላለሁ። ለምን መሰለህ? የክስ ቻርጅ እኮ ፋይሉ በሙሉ አለ። ባይ ዘ ወይ በጣም ዶክመንት ነው የምታደርገው። ኢትዮጵያ እኮ ቅድም ሲሪየስ ስቴት ነች የምልህ ለዚህ ነው። ክስ ቻርጁ በሙሉ አለ፣ ሄዶ ማየት ይቻላል። ቤቴን መጥተው ሲፈትሹ እንደውም ዶላር አለ ተብለው ነው የመጡት ልጆቹ ፖሊሶቹ እና ቢበረብሩ ወጡ። እዛ $20 አንድ የሆነ ጠባቂ ወይ ሾፌር ውስጥ ታገኙና ቺንማ አንመዘግብም እና እሺ። በነገራችን ላይ አነጋጋሪና አከራካሪ ከነበሩት ጉዳዮች መሃል አንዱ የጃዋር ዜግነት ነው። ዛሬ ቅጩን ንገረን። ጃዋር ኢትዮጵያዊ ወይስ ትውልደ ኢትዮጵያ አሜሪካዊ? ፓስፖርቴን ላሳይህ እንዴ? ኧረ አምናለሁ። እኔ ይኸውልህ ድሮ ኢትዮጵያ ዜጋ ነበርኩ፣ አሜሪካ ሄድኩ። ፓስፖርቴን አሳድስልኝ ስላቸው ጊዜ ኤምባሲ ካልመጣህ አሉኝ። በአሜሪካ የኢትዮጵያ ኤምባሲ። አዎ። እና አንድ ተረት ልጅ ሆኜ የሰማሁት አለ። ጦጢት እንጨት ላይ ቁጭ ብላ አይ ቲንክ አንበሳ ነው መሰለኝ አልነካሽም ውረጂ ሲላት ጊዜ አልነካሽም ምን አወጣ። ስለዚህ ና ሲሉኝ ጊዜ ሌላው ሰው ና ሳይሉ ነው የሚያሳድሱት። ታውቁት የአሜሪካ ዜግነት ወሰድኩ። ሀገር ስመጣ ወስኜ ነው የመጣሁት። እኔ ከእንግዲህ በኋላ በሀገሬ ፖለቲካ ውስጥ ነው የምሳተፈው፣ ሀገሬ ነው የምኖረው።
ወስኜ ነው የመጣሁት። ኢትዮጵያዊ? አዎ መጣሁ። ወዲያው አላረኩትም። ወደ ፖለቲካው ስገባ አጀንዳ ሆነ። ሄድኩ። የአሜሪካ ፓስፖርት መለስኩ። የኢትዮጵያ ፓስፖርት ዜግነት ሳላገኝ ዜግነት መጀመሪያ ፓስፖርትን ካልተውኩ አሉኝ። የአሜሪካውን ዜግነት ካልመለስክ አሉኝ። እሺ ስመልስ ደግሞ የኢትዮጵያ ዜግነት አልሰጥ አሉኝ። እና ምን አይሆን ስከራከር ኢሚግሬሽን ሄጄ ጠበቃዬ ስከራከር በቃ ረጅም ጊዜ ወሰደ። በዛው ታሰርኩ። ስታሰር አሁን ቃሊቲ ሲወስዱኝ፣ ቃሊቲ እንደምታውቀው የሀገር ዜጎች የሚታሰሩበትና የሌላ ሀገር ዜጎች የሚታሰሩበት አለ። የት ልታሰር? ዜግነት ስትለኝ ሴትዮዋ ምን ልበላት አንቺ ሙዩ አልኳት ጻፊዋንና እዛ ራሱ ችግር ነበረ። ከእስር ቤት ስወጣ ግን አላህ ይስጣቸው ፓስፖርት ሰጥተውኛል። የኢትዮጵያ ፓስፖርት ነው ያለኝ። ስታሰር ማነህ ተብለህ ነው? አሜሪካ ማን ነበር? ስቴትለስ ነበርኩ። ልሆን አልችልም። የአሜሪካውን መልሼ የኢትዮጵያን እና ስቴትለስ ነበርኩና አሁን የአሜሪካ ኤምባሲ እንዳይመጣልኝ አሜሪካዊ አይደለሁም፣ ከዚህ ደግሞ ኢትዮጵያዊ አይደለሁም። ስቴትለስ መሀል ላይ ተንጠልጥዬ ነበር እስር ቤት የኖርኩት። የሚገርም አጋጣሚ ነው። ሀገራችን ያለችበት ሁኔታ እንደው እንደ ሰው ያስጨንቃል፣ ያሳስባል፣ እንቅልፍ ይነሳል። በጣም ያስጨንቀኛል። በጣም ነው የሚያሳስበው። ቅድም እንዳልኩ እኔ ብቻ አይደለሁም የዛ ሀገር ተወላጅ ነው። ተወላጅ ብቻ አይደለም ሀገራችን ውስጥ ኖሮ ሀገራችን ውስጥ የቆየ አምባሳደር፣ ዲፕሎማት ሳይቀር የኢትዮጵያ ጉዳይ የማያሳስበው የማያሳዝነው ያለ አይመስለኝም። በጣም ነው የሚያሳዝነው ህዝባችን ያለበት መከራ። የኛ ህዝብ የገበሬው ብቻ አይደለም፣ የኑሮ ውድነቱ የሚገርም እኮ ቻይ ህዝብ ነው። እኔ ኦገስት 2018 ነው ኢትዮጵያ የተመለስኩት። ከዛ ወዲህ የጤፍ ዋጋ ስንቴ ጨምሯል፣ የእህል ዋጋ ስንቴ ጨምሯል፣ ኪራይ ስንቴ ጨምሯል፣ ደሞዝ ግን ጨምሯል። ሌላ ሀገር እኮ በነዳጅ ላይ በዳቦ ላይ 10 ሳንቲም ሲጨምር ከፍተኛ አመጽ ይፈጠራል። የኛ ህዝብ ግን ቻይ ነው። አሁን ግን ፊቱ ገርጥቷል። የኛ ሀገር ህዝብ አይተው እንደሆነ ወጥቼ በተመለስ ቁጥር ሳልፍበት የተገዘ ሰው ነው የምታየው፣ ያዘነ ሰው ነው የምታየው። ችግር ፊቱ ላይ። የኛ ሀገር ህዝብ ቻይ ነው። ችግሩ ይደብቃል። ሀዘኑን መደበቅ የሚችል ህዝብ ነው። አሁን ግን መደበቅ አልቻለም። መከራ በዝቶበታል። ሰላሌን የመሰለ ለም ሀገር፣ የወተት ሀገር፣ አምቦን የመሰለ ለም ሀገር፣ ወለጋ፣ ጎንደር፣ ጎጃም፣ ትግራይ ህዝቡ ቅድም እንዳልኩ ጦርነት የጠላው ሰላም ወዳድ ስለሆነ ብቻ አይደለም። በቃ አንገሸገሸው፣ በየቀዩ በየቤቱ ተቸገረና ይሄ በጣም ነው የሚያሳስበኝ፣ በጣም ነው የሚያሳዝነኝ። በተቻለ መጠን እንዳውም ቅድም እንዳልኩ ዝም ምለውም አንዱ በመከራው ላይ ሌላ መከራ ችግሩን ደጋግሜ በማውራት መፍትሄ ማምጣት እስካልቻልኩ ድረስ ለመፍትሄ ኮንትሪቢዩት ማድረግ እስካልቻልኩ ድረስ እየቀረቡ አንዱን መሪ እየረገሙ ይሄን ቡድን እየረገሙ ሄድ በችግሩ ላይ ሌላ ጭንቀት መጨመር ነው ከሚል ሀሳብ ነው። ምን ያስፈራል በህይወት ውስጥ? በህይወቴ በጣም የሚያስፈራኝ አንድ ነገር አልሜ አስቤ ሳልሰራው ስቀር በእኔ ድክመት መሆን የነበረበት ነገር አልሆን ሲል በጣም ይሰማኛል። በጣም ፈራለሁ፣ በጣም አፍራለሁ። አሁን ተማሪ ሆኜ አጥንቼ በደንብ አጥንቼ ቢ ባገኝ ሲ ባገኝ ችግር የለብኝም። ግን ሳላጠና የሆነ ነገር ፈተናው ካልተሳከለ፣ በፖለቲካም እንደዛው ነው። አንድ ነገር ማድረግ ሲገባኝ እኔ ባለማድረጌ ችግር ሲፈጠር በጣም ፈራለሁ፣ በጣም አዝናለሁ። ምን ያስጠላል? ጭቅጭቅ። ፖለቲካ ደግሞ አንዱ አካል ነው። እሱ እንግዲህ ውይይት፣ ክርክርና ጭቅጭቅ ይለያያል። ክርክር ወዳለሁ፣ ክርክር ዲቤት ወዳለሁ።
ጭቅጭቅ ይሄ እንደ ክረምት ዝናብ ዝም ብሎ ሲሉ የሚኖር በግለሰብ ህይወትም ውስጥ አልወደው በፖለቲካው ተከራከርክ ጨረስከው እለፈው ካልተስማማ ተው እና እለፈው ከሞት ጋር ፊት ለፊት የተፋጠጥክበት ክሎዝ ቱ ዴዝ አይነት ነገር አለ ገጥሞ ያውቃል በህይወት ውስጥ ፈጣሪ እኮ ነው ያወጣኝ አይነት የምትልበት በተለያየ ምክንያት ብዙ ሙከራዎች ነበሩ በነገራችን ላይ ያው ዲቴል መግባት አልፈልግም እና ብዙ ሙከራዎች ነበሩ አንዴ አሰላ ላይ አንድ ጊዜ ወለጋ ሲሄድ በኋላ ላይ የሰማኋቸው ነው ቀድሜ የማውቃቸው አልነበሩም የተያዝኩ ቀንም ነበር እሱን ኦፊስ ከዛ ሲሪየስ የነበሩ ኢንሲደንቶች ነበሩ ግን ቢት ከልጅነቴ የነበረኝ ነገር ነበረ እኔ ሞትን አሁን ሳሬ ሳልፈራ አልቀረም ኧረ ግን በወጣትነቴ ያኔ አንተ በምታውቀው ዘመን በቃ ሞትን ከትቻት መሞት አይቀርም ከመሞት ይልቅ የሚያስፈሩኝ ብዙ ነገሮች ነበሩ አሁን የመኪና ጥሩምባ ሁሉ ነው የሚያስፈራኝ ከሞት የመለጠ መኪና ጥሩምባ የውሻ ጩኸት እና አሁን ግን ሽበት ከመጣ ወዲህ ትንሽ አሁን ትንሽ ሳልፈራ አልቀርም ሞት አፍቃሪ ነህ የፖለቲካ ህይወት ታፈቅራለህ ግን የፖለቲካ ህይወት ጥሩ አፍቃሪ የሚያደርግህ አይመስለኝም አይምሮ ሁሌ እዛ ነው አሁን እኔ አንዴ ሁሌ የምለው ቲኔጅ ላይፍ ነበር አይደል ወጣት ሆነህ ኖር አይ ነበር ሀዴት እና ኮሌጅ አሁን ኮምፕሌን የነበረው አርብ እንግዲህ በቃ ከሰኞ እስከ አርብ ተሰራና ትምህርት ቤት አርብ ሁሉም ፓሪ ነበር የሚሄደው ስታንፎርድ የተማርኩ እኔ አርብ ከፕሮፌሰሮች ጋር እና ጓደኞቼ በጣም ይናደዱብኝ ነበር እና ያንን በዛ ባፍላ እድሜ በደንብ አልተጠቀምኩበትም ያ ፖለቲካ እናንተን አስቸጋሪ ነው ልጆች አሁን ልጆች አሉኝ 3 ወንድ ልጆች አሉኝ ጎሽ እግዚአብሔር ይባርክ ቀብሶ ቄሮ ኦሮሞ ይባላሉ ስማቸው እንደገና ድገመው ቀብሶ ቄሮ ኦሮሞ ትንሹ ቀብሶ ይባላል እዛ ቄሮ የሚባል አለ እዛ ትልቁ ኦሮሞ ሬጉላር መደበኛ ስማቸው ኧረ ጃዋር ቀብሶ ቄሮ ኦሮሞ ትግል ወጣት ኦሮሞ ማለት ነው ቀብሶ ማለት ትግል ቄሮ ማለት ወጣት ነው እንዳለመታደሉ ነው የሀገራችን ፖለቲከኞች ተሳስቻለሁ ልክ አልነበርኩም ይቅርታ ጠይቃለሁ የሚሉ ቃላት በስህተት ካፋቸው አይወጣም ብዙዎች ይህን ከማለት ይህን ከሚሉ ሞታቸውን ይመርጣሉ ጃዋር መሐመድ የመጣበት የተጓዘበት መንገድ ምሉእ በኩለሄ የሚባል ነበር እንደው ያጠፋው የተሳሳተው ይቅርታ ይቆጨኝ ጸጽቶኛል ተሳስቻለሁ የሚላቸው ነገሮች የሉትም ማአት አሉ ማአት ስህተቶች ፈጽሜያለሁ ለማጥፋት ብዬ ግን ለመጉዳት ብዬ አንድን ግለሰብ አንድን ቡድን አንድን ህዝብ አንድን ሀገር ሆን ብዬ ያረኩት ምንም ነገር የለም ዛሬ ያለሁበትን if I know what I know today አሁን የማውቀውን ነገር ያኔ ባቅ ኖሮ አውቄ ቢሆን ኖሮ አሁን ያለኝን ኢንፎርሜሽን አሁን ያለኝን ረጋዬ ማለት ነገር ቢኖር ኖሮ ብዙ ነገሮችን I could have done it differently በተለየ መንገድ ማድረግ ችል ነበረ ብዙ ስህተቶች ብዙ አላስፈላጊ ንግግሮች አላስፈላጊ ግንኙነቶች ግጭቶች ብዙዎች ማአት በመቶዎች መሆን ያልነበረባቸው ነበሩ ኢትዮጵያን በሶስት ደረጃ ነው ያየዋት እኔ በልጅነቴ ያደኩበት ምናምን በ17 ዓመቴ ነው ከሀገር የወጣሁት አላውቃትም ማለት ትችላለህ አዲስ አበባ 2 ቀን ብቻ ነው ያደርኩት እኔ ከሀገር ስወጣ ለስኮላርሺፕ የመጣው ቀንና ፓስፖርት አውጥቼ የሄድኩ ቀን ብቻ ነው አላውቀውም ሀገሩን ኢትዮጵያን ከሚኒሶታ ነበር ማያት ከዛ አገር ስመጣ ቀረብ ብዬ እንዲያየዋት
ከዛ ታሰርኩና ከሆድ ዕቃ ውስጥ ነው ያየኋት። ያን 3 ፐርስፔክቲቭ አሁን ያለኝ ፐርስፔክቲቭ በብዙ መልኩ ሼፕ አድርጎታል። ውጪ ሆኜ አብዛኛውን ነገር በጥናት ከሩብ በምታገኘው ኢንፎርሜሽን ነው ተሰራ የነበረው። የመንግስትን ቢሄቪየር the nature of the state itself the nature of the society የኦፌኮ አባል ነህ አሁንም? ስለዚህ ፖለቲካ ውስጥ አለሁ። ከፖለቲካ ውጭ አይደለሁም። ፖለቲካ ውጭ አይደለሁም። መሆንም አልችልም። ግን ታክቲካሊ እንደ ድሮ አግሬሲቭሊ የመናገር የመጻፍ ጉዳዩን ለጊዜው ገታ አድርጌው ነው። ግን ሪሜን ምን እየሰራ ነው ኬንያ? ያው ለኑሮ የምትሆን አንዳንድ ስራዎች አንዳንድ ሽቀላዎች ይሰራሉ። ያው ለማንበብም ብዙ ሰው ያው አንተ ነህ ፈልገህ እዚህ ያገኘኝ እንጂ ብዙም ሰው አያገኘኝም። ለማንበብም ለመጻፍም ለማሰብም እዛ አይተዋል። እዛ ቤት ቁጥር በጣም ብዙ ሰው ስለሚመጣ ለማድረግ አይረዳም እና ሁሉን እያቻቻልኩ ነው። ከወራት በፊት ነው እንግዲህ ስንት ነገር ስንባባል እኔ አደከምከኝ ብዬ ወቀሳ ለማቅረብ ለመሰንዘር አልደፍርም። ምክንያቱም ተሳክቶልኛል። በመጨረሻ ያለህበት ድረስ መጥቼ አግኝቼ ለክብራን ተመልካች አድማጮቻችን ይህን ነገር ስለሰራን ስላወራን ስላገኘውም በጣም ነው ደስ ያለኝ። እግዜር ያክብርልኝ። በቀናነት ነው ያስተናገድክኝ። ረጅም ዕድሜ ከጤና ጋር እመኝልሃለሁ። አመሰግናለሁ። አንተም አድናቂ ነኝ። የአንተን ሾዎች እከታተላለሁ። አይ ቲንክ እኛ ሀገር ያለው ሚዲያ ረጋ ብሎ ለማስረዳት ነገሮችን ሰዎችን ለመረዳት የምናደርግ ስራ መቀጠል አለበት። ቀላል ሰውም አይደለም። እኔ እዚህ ትመጣለህ ብዬ አላሰብኩም። ያው ይቀራል ካልባለትና ይቀራል። በቃ እምቢ ከምል ይልቅ በቃ የለሁም እኔ በቃ ኬንያ ነው ያለሁት ስልህ እዚህ ትመጣለህ ብዬ አላሰብኩም። በጣም አመሰግናለሁ። እንግዲህ ፈጣሪ ብሎ ወደፊት ሀገራችን ላይ ሰላም ሰፍኖ ስለ ችግር ስለ ጦርነት ሳይሆን ኢኮኖሚያችን እንዴት ይደግ፣ ህዝባችን የበለጠ እንዴት ይተሳሰር፣ ከአካባቢው ያሉ ሀገሮች ጋር ስለ ግጭት ሳይሆን የኢኮኖሚ ትስስራችን እንዴት ይደግ፣ ዲፕሎማሲያችን የበለጠ እንዴት እናሻሽለው፣ የት ደረስን፣ ወዴት እንሂድ የሚል